ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም በትክክለኛው ቀናችን ተመልሰናል። እንደው ማረፈድሳ እናደርግ ማለት ነው። እኔ ቢኒያም እባላለሁ። አብሮኝ ብስራት አለ። ጨረስኩ ባው ሰላም። አይ ምን በዛ ጉዳዩን አገባው ነበር። ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ያው ዛሬም እንግዲህ ተመልሰን መተናል በቀናችን። እንግዲህ ለዚህ ቻናል አዲስ የሆናችሁ ዛሬ የምታዩን ሰዎች ካላችሁ ቻናሉ ፖድካስት ነው። ስሙም ቤንጃ ፖድ ይባላል። እንግዲህ ሰሞንኛ በሆኑ ጉዳዮች ላይ ብዙ ጊዜ እንሰራለን። ያው በሳምንት በተቻለን አቅም 3-4 ቀኖች እንሰራለንና አንድም የምንማማርበት ከእናንተም ሐሳብ ወደኛ እኛም ወደ እናንተ ሐሳብ የምንደርስበት ነውና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አድርጉ። ይጠቅማል ብላችሁ ታስቡ ከሆነ ደግሞ ለጓደኛ ለወዳጅ ለዘመድ ደግሞ ሼር በማድረግ እንድትተባበሩ እንጠይቃለን። ላይክ መደረጉ ደግሞ አይረሳ። እንግዲህ ነባሮቹም እንኳን ተመልሳችሁ መጣችሁ እንላለን። ላይክ ይደረግ። ሰብስክራይብ ያላደረጋችሁ ሰዎች እንግዲህ ብዙ ጊዜ እንደምንለው ምንድነው አልጎሪዝሙ ያሳየናልና ዳታውን ስናይ ብዙ ጊዜ ሰብስክራይብ ያላደረጉ ሰዎች ናቸው። በስልክ በፊት በቲቪ መስሎኝ ነበር በደንብ ስናየው ግን አብዛኛው በስልክ ነው የሚያው። ስለዚህ ኢዚ ነው ሰብስክራይብ ለማድረግ ያ ላለማድረግ ሳይሆን እንግዲህ ረስታችሁት በአንድም ሆነ በሌላ መልኩ ነውና የሚሆነው እናስታውሳችሁ ለማለት ያህል ነውና እንግዲህ ሰብስክራይብ አድርጉና ቤተሰባችን ሆኖ ወደ ወቅታዊ ጉዳዮቻችን ከመሄዳችን በፊት አዲስ ነገር ተሰምቷል። ቴዲ አልበም ሊወጣ ነው ተብሏል። ናው ይሄ ነገር እንደውም አንተ ብዙ ጊዜ ትለው ነበር አልቋል በቅርቡ ይወጣል። ያው ኤግዛክት ቀኑን ነበር እንትን ያላልከው የነበረው እንጂ አቀናባሪዎቹ እኮ በመጡ ቁጥር ኢንተርቪው ሲደረጉ ምናምን አልቋል እንደዚህ ነው የሚያውቁ በቅርበት ስለሚሉ ማለት ነው። ናው የእንትኑ ጉዳይ ያው እነሱ ቢጨርሱትም ስራውን ግን የሙዚቃ አወጣጡ የባለቤት ውሳኔ ነውና የሙዚቀኛው ከዛ እንግል ነበር እንግዲህ ጥቅጥቅም አንዳንድ ሰዎችም ነቀፋም አለበት ምናምን። ቆይ ዋናው ዜናው ላቅርበውና ወደ ጥቅጥቅም አይ ዋናው አሳነች እሺ አይ ከ9 ዓመት በኋላ ነው የሚያወጣው ኢቶሪካ የሚል እንግዲህ የሰማ ነው ኢቶሪካ በሚል ነው። ድርጅቱን ስሙን ለጊዜው ጠፋብኝ። ዩቲዩብ ከሱ ጋር ይሄንን አብሮ በጋራ የሚሰራው ድርጅት አለ። ዲል ያረጋው ነው ወይስ በራሱ ዲል ያረጋውና ላይክ ዩቲዩብ ምንድነው መተግበሪያ አልበሙን እንደ መግዛት አይነት ነገር መሰለኝ የገዛው ድርጅት አለ በተለያዩ መተግበሪያ ቻናሎችና ይሄ በዚሁ ድርጅት ማማከኝነት ነው እንትን የሚለው እንግዲህ ከ9 ዓመት በኋላ ነው። 12 ትራኮች አሉት ዘፈኖቹ። ኢቶሪካ እንግዲህ ከርሱ ኢትዮጵያና ታሪክን አያይዞ አሪፍ ነገር ደግሞ ኢትዮጵያና አፍሪካ ነው። ኢትዮ ግልጽ ነው ያው ከዛ ደግሞ አፍሪካ ከሚለው የመጨረሻውን ቃል አፍሪካም ያው ታሪክ አክቹሊ አይደለም ግን ብዙ ወደ አፍሪካ ይሄዳል ብዬ አላስብም። ይርቀዋል አውይ ብዙ ነው መንገዱ ይደክማል። ከዛ በኋላ ቢያውስ ጨረሰው ወዛጋቢ እና ነጋጋሪ የምትለው ነገር ደግሞ እስቲ ምንድነው እንስማው። ወዛጋቢ ምናምን ሳይሆን በቃ አንዳንድ ሰዎች ያው ቴዲ የሆነ ነገር በኮንሰርቱም ዝግጅት ጊዜ እንደዚህ ባልበሙም ጊዜ የሚጽፉ ሰዎች አሉ አይደለ? ያው ሐሳባቸው ነው እነሱ እንግዲህ የሚያዩት ነገር ይኖራል በራሳቸው አስተሳሰብ ልክ የሚሆኑ ልክ የማይሆኑ ምንድነው በቃ ታይሚንግ ጠብቆ ቢዝነስ ማይንድ ነው ጠብቅ ያለው እንደዛ ነው የሚጽፉት የተጻፈ ያየሁት እና ለምን እንዲትሉታላችሁ ምናምን የሚል ግን መልክ እኮ ነው ላይ ቢጠብቅም ልክ ነው ቢዝነስ ዋይዝ ልክ ነውና ገንዘብ የሚወጣበት እንደ ጥበብም ደግሞ ልክ ነው። ከቢዝነስ ዋይዝም ውጪ ከገንዘብም ውጪ ምንድነው ታይሚንግ ጠብቀ የሰው ላይክ የሆነ ነገር ነው ቴዲንግ ታይሚንግ የተባለው ከጉዳዩ ጋር ሳይሆን ከገንዘብ ጋር በተያያዘ ጉዳይ ነው። አሁን አንተ ልትል የፈለከው ገብቶኛል። ለምሳሌ ስለ አዲስ ዓመት ዘፈን ፋሲካ ላይ አታወጣም አይደል? ታይሚንግ ያስፈልገዋል። ያው ሁለተኛ ይሄ ነባራዊ ሁኔታ ለምሳሌ አሁን ቴዲ እንግዲህ 9 ዓመት ሆኖታል አልበም ካወጣ የመጨረሻው ኢትዮጵያ የሚለው ማለት ነው። በ9 ዓመቱ ጊዜው 9 ዓመት ቀላል አይደለም አይቷል። በጣም እኔ 5 ዓመት 6 ዓመት ነበርኩኝ እኔ ወይስ እና ከተወልደ እና ከ9 ዓመት ውስጥ
ጉዳዮች ነገሮች ጠፍተው ነው ማለት አይደለም ብዙ ጉዳዮች ነበሩ ሊሰራባቸው የሚችል እንግዲህ በአንድ በሌላ መልኩ እሱም ሲጠየቅ አይ ቲንክ ሀገር ውስጥ ባለው ነባራዊ ሁኔታ ይሄ ያለው ነገር አልነበረ እና ከሱ አንፃር ሆልድ እንዳደረገው ነበር ሲሰማ የነበረው አልበሙንም ጭምር ማለት ነውና ግን እንደሚሉት ሰዎች እንዳልኩ ከቢዝነስ አኳያ ነው እንደዛ ቢዝነስ ዋይዝም ማለት ነው ታይሚንግ ለመጠበቅ አሪፍ ጊዜያቶች ነበሩት ለሱ እንግዲህ የነሱ ሐሳብ ነው አይ ማለት አሁን ይሄ የኔ እይታ ነው ግን እሱም እኮ እውነታውን እሱ ያውቀው የለ አይ ታይሚንግ አልጠበቀም ብለው የሚከራከሩትንም ሰዎች ይታዘባሉ እኮ እሱ ያረጋው ከምን አኳያ እንደሆነ ስለሚያውቀው ማለት ነው እሱ ለሱን ተዋለን ግን ደግሞ አሁን ቴዲ ባለበት እንትን ይሄ ታይሚንግ የምትልበት ጊዜ አልፏል የቴዲ ነው ሁሉም ሰው በጉጉት የሚጠብቅበት ጊዜ ነው ገብቷል አይደል የሚሰራው ስራ እንዳለ ሆኖ ከዛ በኋላ ግን አሁን ቴዲ ታይሚንግ ጠበቀ አልጠበቀ ብለ የምትለው ሰው አይደለም ኦሬዲ አሁን የሚያወጣው ኤኒ ታይም ቢያወጣ ያው እንትን ነው ከሱ አንግል ነው ሁለተኛ ያው አሁን የሚያወጣው እንግዲህ ለዳግማ ተንሳይ ነው ይወጣል የተባለው ያን ያለ ይሄ አሁን ባለው ነባራዊ ሁኔታ ምንም አዲስ ነገር የለም ማለት የሆነ ያለ ነገር የለም ማለት አይደለም ግን ደግሞ መጠቅለያው ቴዲ ያን ያለ እንትን የሚል ሰው አይደለም እንዴት ብዬ ልንገር ማርኬት ዋይዝ ብለህ የምትልበት ጊዜ አልፎታል ያ ታይም ማለት እንደው ከሆነም ማለት ነው ያው እንግዲህ እነሱ እይታ ነው እሱም እንግዲህ ራሱ ምክንያት ይኖራል ግን አሪፍ አልበም እንደሚሆን 9 አመት የታሻልበም አሪፍ እንደሚሆን ስንት አመት ፈጃ አላውቅም 9 አመት ማለት ካወጣ ስለቆየ የመጨረሻውን አልበም እንግዲህ ትፈራለህ እኔ ደግሞ ፈራለሁ ባይዘው አሁን እንግዲህ እንደተባለው ያው አሁንም ዜማና ግጥም እሱ ነው ኤክስፔክቴሽን ነው የምትፈራው ኤክስፔክቴሽን ለምሳሌ አይደለም እኛ ቴዲን አንዳንዴ እንደዚህ ጥበብ ላይ ወይም ደግሞ ሰዎችን መለካት ያለብን ነገሮች መንገዶች አሉ ለምሳሌ ያል 1+ አድርገህ ልትለካው ትችላለህ +1 ብቻ ኤክስፔክቴሽንን ጨምራ ይሄ ፕላስ ኦር ማይነስ አለ አይ ቢወርድ በእንደዚህ አይነት ምክንያት ነው ቢጨምርም ደግሞ በእንደዚህ አይነት ምክንያት እዚህ ጋር ነው እኛ ብዙ ጊዜ ካየህ ነገሮችን በጣም እንሰቅላለን በቃ እንሰቅለውና ያላግባብም ታረጋለህ ከዛ ምን ይፈጠራል እዛ ሰው ላይ ጫና እንፈጥራለን ከዛ ሁሌ መለኪያችን አዲስ ስራ ሲወጣ ከአዲሱ ስራው በዜማ በግጥም በድምጽ በቅንብር እንዴት ነው ብለን ብቻ ሳይሆን እኛ ምንድነው መለኪያ የምንሰጠው በቃ የሆነች ዘፈን ነጥለን እናውጣና ከድሮ መለኪያ እናደርጋለን በቃ ያንን ከዛ ሰው ጋር ስታንዳርድ አድርገን እናደርጋለን አጉል ተሰቅለዋለህ በጣም ያ ልክ አይደለምና እኔም ፍራቼ ምንድነው ለምሳሌ አሁን 4 ከዚህ በፊት 4 አውጥቷል 4 አልበሞችን ይሄ እንግዲህ 5ኛው ነው ግን አልበሙ እንዳልከው ከአልበም ያኛው ይሻላል እየተባለ ነው የደረሰው በነገራችን ላይ ሁሌ ሲባል ሰምታጠቅ ትላል አሁን ኢትዮጵያ ላይ ቅሬታ ተነስቶ ነበር ለምሳሌ ሁሌም አልበሙ ሲወጣ እውነትም እንደዛ ነው የሚሰማኝ ቀጥሎ ከሚያወጣው ወደ ኋላ ያለው ይሻላል ኦኬ እሺ ምናልባት እየተሰማ በመቆየት ውስጥ ይሁን አላውቅም ሁሌ እንደዛ ነው የሚባለው ወይ ያናህላ አይደለም ሙዚቃ ውስጥ የሚያሉ ሰዎች ከዛኛው እንትን ይሄኛው ይሻላል ምናምን ሲሉ ሰማለሁ ሁሉ ጊዜ አልበሙን እንጂ ይሄኛው እስካሁን ከሰራቸው ይሄኛው የተለየ ነው ተብሎ ሰምቼ አላውቅም ይኸውልህ አሁን በአልበም ደረጃና በሙዚቃዎች ደረጃ ደግሞ እንትን ትላለህ አሁን አንድ አልበም እንጠቅልል አድርገህ ይሄኛው ከዛኛው ትላለህ አሁን አልበም ነው በሙዚቃ ደረጃ ደግሞ ስታወጣ በሲንግል ትራኮች ደግሞ ይሄኛው ሲንግል ትራክ እንትን ትላለህ ማለት ሁሌም ነገሮችን ፐርፌክት አትልም ሁላችንም የራሳችን መመለኪያ መመዘኛ አለ ባለሙያተኛው እንደ ሙያ ቴክኒካሊ የሆኑ ነገሮችን ሊል ይችላል እኛ ደግሞ እንደ አድማጭ በቃ የሆነ የምንፈልገው ስሜት አለ አይደል ከቴዲ የምንጠብቀው ነገር አለ አንድ መስማት የምንፈልጋቸው ጉዳዮች የቱን ነገሮች ነክቷል የሚለው ነገር ገብቷል አሁን ቴዲ ላይክ ዝም ብሎ እንትንም ብቻ አላስላመደህም ኩንዳ ስለመደህ ስለሆነ የሆነ ፍቅር ብቻ አይደለም ያስለመደ የማህበራዊ ጉዳዮችን ይነካካል ሲነካካ ደግሞ የሚነካበት መንገድ አለ አሁን ቴዲ ጋር ሚስአንደርስታንድ እንዳያረጉ እዚህ ጋር ላስተካክልልህ ፍቅር ብቻ እንትን አላለህም ስትል ፍቅር ያሸንፋል በሚል እንትኑ ሞቶ ስለሆነ የሚታወቀው ፍቅር ስትል የሴትና ወንድን ፍቅር ለማለት እንደሆነ ብታብራራለን አንዴ ጥሩ እሺ ወደ ተመልካቾች እንግዲህ ከአንድ ካድናቂ እዚሁ የተነሳ ጉዳይ ነው አይ ገባር ለፍቅር ይቻላል ስትል ፍቅር የሚለው ጄነራል ነገር ነው ልክ ነህ የሴትና ይሄ ጾታዊ
የግንኙነት ፍቅር ብቻ ሳይሆን እሱን ለማለት ፈልጌ ነው እንጂ ሌሎቹ ነገሮችም እኮ እንዋደድ እንከባበር እንፋቀር ነው ግን ያው የተለመደው ፕላስ የግጥም እንትና አባባሉ አጣጣሉ የረሳናቸው ወይ ማናቃቸውን ቃላቶች ያመጣል ለክ ሩቢ ምናምን ይሄ የበፊቱ ይቆርጣል ይገለብጣል እሱም አጨቃጫቂ ያለው ነገር አለበት ይገለብጣል ኤኒዌይስ ያው የሚመቸን ነገር አለ ዞር አድርጎና እስቲ እንግዲህ ደግሞ ሰምተነው አድምጠነው መልካም እድል እኔ እንኳን እስከዛ ዘፈን ማቆም ይመስለኛል መልካም እድል ለናንተ አቤት ስቀልር ነው አረን ሰማዋለን እስቲ ከዛ ደግሞ እስቲ እይታችንን ሰብሰብ አድርገን ደግሞ በሰላም ያደርሰንና እንወያይበታለን ወደ ዋናው ጉዳያችን ለፋው አይደል ይቀርሃል እዚህ ላይ አይ ምንም ከዚህ በላይ የምትለው ነገር የለም ኦኬ እንግዲህ ባለፈው ሳምንት ላይ በጣም አነጋጋሪ የነበረው እኛም ሰርተነው የነበረው እዚህ ምንድነው ተመልካቾቻችንም ብዙ ሐሳብ የሰጡበት ጉዳይ የነጻነት ጉዳይ ነበር እኛም በሰራነው ቪዲዮ ላይ ማለት ነው መጀመሪያ ስላስተያየቶቹ ማለት የምትፈልገው ነገር አለ ወይስ ፕሮግራሙን ከመጀመራችን በፊት ማስተላለፍ የምትፈልገው ከዛ በፊት እንደ ፕሮግራም እንዳጠቃላይ ያው ባለፈው ሳምንት እነዚህን በተመለከተ የሰራነው ፕሮግራም ነበረ ያ ፕሮግራም መነሻነት ያደረግነው እንግዲህ እና ወንድሞቹ እንዳልከጋቀርበው የሰጡት ኢንተርቪው ነበረ መነሻ ያደረግነው እሱን ነው መነሻ ስናደርግም የሳይድ የመያዝ ጉዳይ የአንድ ወገንተኝነት ሳይሆን እህትና ወንድሞቹ ይሄን ነገር ብለዋል ይሄ ነገር ሲሉ ያልቀረቡት ወይም ደግሞ በስም የተጠቀሱ ሰዎች መቅረብ አለባቸው እንግዲህ የነሱ መውነት መሰማት አለበት ልክ መሆኑ አልሆኑ አሁንኛ ይዛለትም ስንሰራ ፕሮግራሙ አንዳንድ ሚስ አንደርስታንዲንጎች አሉ ብዬ ስለማስብ ነው የኛን ቪዲዮ የተመለከቱ ኮሜንት ሲሰጡ የነበሩ ሰዎች እና እኛ ከመጀመሪያው እስከ መጨረሻው ስንል የነበር ነው የነዛም መተው ከቤተሰቦቹ ለቀረበባቸው ነገር መልስ መስጠት አለባቸው የመጀመሪያው ነገር እንደውም ባይቀርቡ ነበር ያለው ያልኩት በል እኔ ያላልኩም ባይቀርቡ መቸልኩ እሺ ባይቀርቡ እኔ መቅረባቸው ልክ ነው ግን ፊልተር ያርጉ ነው የኔ ሐሳብ ነው ደሴም አይ ከዛ በኋላ አርጊው ያርግነው ነገር አለ እናንተ ለምሳሌ መቅረብ የለባቸውም የኔ የመጀመሪያው ሐሳብ ነው እንደው ከቀረቡ እንኳን መቅረብ ከነበረባቸው ሊያነሱ የሚገባው ግላዊ ወይም ደግሞ ቤተሰቡ ብቻ ሊያቀው የሚችለው ሚስጥር ወደ አደባባይ መውጣት የለበትም ያንንም ስንል መነሻ ያደረግናቸው ነገሮች ነበሩ የመጀመሪያው ነጻነት በራሱ ያው ከህቲው የሰማነው ነገር ነበር ምንም ነገርን እንዲነሳበት አይፈልግም ከትዳር ለምን አትወጣም ብላ በመጠይቀው ሰዓት እንዲነሳበት ማለት ፐብሊክ ላይ ስራዬንም አጠቃላይ ያለው ነገር ይጎዳል ብዬ ስለማስብ እንዲነሳ አልፈልግም ወይም ደግሞ መለያየትን አልፈልግም ብሏል ያለችው ነገር ነበርና ያሱን እውነት ራሱ ይዞት ተቀብሯል ከሚለው አንግል ይሄ ነገር መውጣት አልነበረበትም ኖርማሊ ባይልም ፐብሊክ የሚወጡና የማይወጡ ነገሮች አሉ ከዛ አንግል ባይወጣ ነገሮች ሁለተኛ ደግሞ ያዩዋቸው ኮሜንቶች ስላሉ ነው እንደው ኮሜንቶቹን ውድ ተመልካቾች ኮሜንት ባይ ኮሜንት ለመመለስ ሳይሆን ጨመቅ አድርጌ ነው እንደመልስም ሳይሆን ሚስ አንደርስታንዲንግ አለ ብዬ ስለማስብ ነው ስለ ማን ነው ስለን ስሙ አስናቀ እና ባለቤቱ የተናገርኩትም ነገር አለ እሱን ስናገር የመደገፍም የነሱን ሰፖርት የማድረግም ጉዳይ አይደለም እንግዲህ የኛ ፕሮግራም ስትራክቸርም እንደሱም አይደለም ቴሊንግ ዘ ትሩዝ ነው እውነታው ነው ስለዚህ እነሱም የተነሳባቸውን ቅሬታ መጥተው እስኪሰሙ ሳይድ አናርክ ይሄ ግን ተነስቷል ብለን ነበረ ወይም ደግሞ ብዬ ነበር ያልኩትኝም የነበረውና ከእንደዛ አንግል ብንመለከታቸው ብዬ አስባለሁ ነገሮችን ስናይ ተጨማሪም ደግሞ ምን አለ መሰለ ፕሮግራሙ ያው እንደ ፖድካስት እንደ ሚዲያ የሚዲያው የራሱ ነገር ይኖራል ከዛ ደግሞ የግል ኦፒኒየን ደግሞ አለ አሁን እኔ እናንተ በምንነጋገር ጊዜ የግል ኦፒኒየናችን ይዘን ነው የምንከራከረው የሚዲያው ሊሆናችን ለምን አይሆንም የተለያየ ሐሳብ ነው የቱ ጋር ይሆናል አይሆንም የኛ የተለያየ እንትን ያለን ማለት ነው ኦፒኒየንም እንትን አለ ከዛ ሰዎችም ደግሞ የነሱም ኦፒኒየን ነው ኮሜንት ይጻፉ ነው ጋራምክ እንቀበላለን ገባ ስለዚህ ግን ባላፊነት ቢሆን አንዳንድ ነገሮችን ፐርሰናል ባናረገው ገባ ለምሳሌ ብስሬ ተገብቶልሻል የሆነ ብር ተብላል
ስለዚህ አንተ ነው ስራ ወጣብኝ ነው አይ የፈለኩት ነው ይሁን ሐሳብ አይደለም ጉዳዩ ላይ የሚሰጥ አይደለም ከዛ እንትኑ ጉዳዩ ላይ ፎከስ አድርገን አይዲያ መንሸራሸሩ ይልኩ አጠላም አሁን እንደው እኛ እንደውም እንደዚህ አናነብም ላይክ ይሄ ኮሜንት አናነብም ስል እያንዳንዱ ኮሜንት እናነባለን ግን መተን እዚህ ጋር እንደዚህ አናወራውም ለምን አሁን ይሄኛው ፕሮግራም ጥንቃቄ ስለሚያስፈልገው ስለነበር ነው በፕሮግራሙ መሃል እንደው ወደ ተመልካቾች በታዩት ያላያችሁትም ካላችሁ የባለፈው ቪዲዮአችን እንደው መሃል ማለት ይሄ የኛ እንትን አይደለም ለማንም ሳይድ አላያዝንም እያልን እየተናገር ነበር አሁን ቅድም ያነሳው አንድ ነገር አለ ለምሳሌ እንደኛ ሚዲያ ደግሞ ሚዲያችን የሚገዛን ነገር አለ ኢቲካሊ ስርዓት ባለው መልኩ የምናቀርባቸውን ፕሮግራሞች በመረጃ እና በማስረጃ አስደግፈን ማውራት እንዳለብን የራሳችን ፕሮግራማችን እሱን እንትን ይለናል እንደ ግለሰብ ደግሞ ኦፒኒየን እይታችን የሰው ልጅ አንድ አይደለም አንድ መሆን አይጠበቅብንም መሆንም የለብንም ልትሆንም አትችልም ተፈጥሯዊ እንትን ከብቷል እይታችን የተለያየ ነው ግን ስናቀር የግላችንንና እውነታውን ፕላስ ሚዲያችን አንድ ላይ አያይዘን ነው እንትን ምንለውና እኛ ስንል የነበር ነው እንግዲህ እነዛም ሰዎች እንግዲህ ወይ እንደሆነ ስል የነበረው እነዛ ሰዎች የሚሉት ነገር ካለ መተው መጀመሪያ ላይክ ይሄ ያን ሁሌም እኛ ሀገር አንድ የተለመደ ነገር አለ የመጀመሪያው ሰው ስለወጣ ሁሉ ነገር እውነት ነው ብለን የዛን ሰው ይመቀበል እውነትም ሊኖር ይችላል እኮ ግን ደግሞ ስቲል ነው የዛኛውም ሳይድ ደግሞ ካልተደመጠ ጊዜ ድረስ መጠበቅ አለበት ሁለቱም ተደምጦም ደግሞ ሁለቱም ውሸት ሊሆን ይችላል ሀፕም ደግሞ አድርጓል የሰራናቸው ብዙ ነገሮች አሉ ይፈጠራል ግን ከዛ ግን ደግሞ እንደሰው አይምሮ ጭንቅላት አለ ትመዝናለህ ትለካለህ ጊዜ ይወጣላል ያመዝናት ታወጣለህ ራስን ለማለት ነው ወደ ጉዳዩ እንሂድ እንግዲህ ከዛ ፕሮግራም በኋላ ስሞቸው የተነሱ ሰዎች ውስጥ አንዱ አስናቀ ነው በዋነኛነት ከባለቤቱ ውጪ ማለት ነው እሱ ምን ላይ የሰጠው ጉዳይ አለ ከዛ በኋላ ደግሞ ፕሮግራሙን ያቀረበው እንዳልክ ደግሞ መቅደስ ጋር መጥቶ የሰጠው ኢንተርቪው አለ ከየቱን እነሳ አስናቀን ወደ ኋላ የሱ ስለሆነ ወደ ኋላ እናርገውና ወደዚህኛው ስንመጣ እንዳልክ መጥቶ ኢንተርቪው አድርጓል ከመቅደስ ጋር 1 ሰዓት ከ12 ደቂቃ ኢንተርቪው አድርጓል በዛም ኢንተርቪው ላይ አዲስ ነገር የለውም ምንም የሰማነው አዲስ ነገር የለም ያሉትን እሷ ጠይቀዋለች ታብራራለች መጠየቅ የሚገባት ነገር ጠይቀዋለች አብራርቷል ያሉትን ነው ካሉት ውጪ የራሱ ነገር የለም ዋነኛው ትልቁ ነገር ምንድነው ፕሮግራሙ ስታዘጋጅ እሱ ላይ ሊቀርብበትም የቻለበት ምክንያት እሱ ላይ ተነሱ አንዳንድ ነገሮች አሉ ወገንተናይነት አሳይተሃል ነው ለነሱ የሚል ነው አንዱ የተነሳበት ነገር ማለት ነው አሳይቷል ወገንተናይነት ስለ ፕሮግራሙ ቪው ጨረስክ የራሴን ያረግን ከዛ ውስጥ እያነሳን ነው ምን ሄዶ እያነሳን እንዳጠቃላይ ፕሮግራሙን ልምጣበትና ከዛ ወደ አንተ መልስ እንግዲህ የሱንም አየሁትኝ 1 ሰዓት ከ12 ደቂቃ ነው ወደ ተመልካቾች እንግዲህ ኢንተርቪው መቅዲ ጋር መጥቶ ያደረገው ስለነጻነት የሚጀምረው ፎርማል ስሟን ጥራ መቅደስ ደበሳ የአባይ ቲቪ ሆስት መቅዲ ይሄን ሰው ይወልሽ ለዚህ ነው ስንደዋወል ታይ ይሄን ሰው ምንሽ የመቅዲ ጠላት ነው የሚያረብ ይከድሩ ስለሷ ማንሳት የምፈልገው ትልቅ ጉዳይ አለ እንግዲህ 1 ሰዓት ከ12 ፈሽቷል ከ1 ሰዓት ከ12 ውስጥ ወደ ከመጀመሪያው ጀምሮ 19 ደቂቃ ከምናምን ሰከንድ ድረስ ያወሩት እንደመነሻም እንዲሆን ዘንድ ብላ ነው መሰለኝ ስለ ፕሮግራሙ ስለ መነሻዎች እንደነዚህ አይነት ጉዳዮች ሲነሱ ላይክ በምን አይነት መልኩ እንደሚያስተናግዷቸው ወደ 20 ዓመት አካባቢ በሬዲዮ እንደሰሩ ላይክ እንደዚህ አይነት ጉዳዮች ሰዎች ሲመጡ ደግሞ በምን አይነት መልኩ ሚስተራቸው ካውንስሊንግ ነው የሚፈልጉት በሬዲዮ ሰዎች እንትን ሊሉላቸው ላይክ የነሱ ኤክስፒሪየንስ ሰዎች ቢማሩበት ብለው ነው ወይም ደግሞ እንትናለኝ እውነት አለኝ ይሄ ነገር እንዲታወቅልኝ ፈልጋለሁ ብለው ነው ወይ የሚለው ነገር እንዳጠቃላይ እስከ 20ኛው ደቂቃ ድረስ ምንም አልነበረም ማለት ስለራሱ ነው ከዛ በኋላ ነው እንግዲህ ነገሮች ሲነሱ የነበሩት እንደ ፕሮግራም የመጀመሪያው መቅዲን ያው ስታጠፋ ማጠፋች እንደምንለው በዚህኛው ፕሮግራም ደግሞ መጠየቅ ያለባትን ቆንጆ ጥያቄዎች ጠይቀዋለች አፕሪሺየት በረምብ ከዛ በኋላ ወደሱ ስንመጣ በረምብ ሳይድ አርጓል ለኔ እሺ
ወደ ተመልካቾች አሁንም ልናስገነዘብ የምፈልገው ነገሮች ማናችንም የራሳችንን በቃ ብለናል እኮ በቃ ሐሳብን ቀጥላት እንዳይረብሽ ማለት ነው። አይረብሸኝም። አዎና ሳይድ አድርጓል፣ በረምብ ሳይድ አድርጓል። ሳይድ ማድረግ ብቻ አይደለም። ከዛ በኋላ ላይክ ያልተጠየቁ አካላትም መጥተው ከሱ ትክክለኛው ሚዲያ እሱ ጋር ብቻ እንደሆነ አድርጎ የሳለበት መንገድ አለ። ለኔ እንደማስፈራራትም ጭምር ነው የምቆጥረው። እንግዲህ በደቂቃው ላሲዝ ከአስናቀ ጋር 1 ሰዓት ከምናምን ደቂቃውን ቆጥሮ እንግዲህ ቀረጻ ይሁን ኖርማል ንግግር በደቂቃ ሰፍሮታል። ንግግር ነው በስልክ ኦኬ 1 ሰዓት ከምናምን አውርተናል። 11 ደቂቃ ያ ኤግዛክት 1 ሰዓት እንደሆነ አውቃለሁ። ደቂቃውን ያለው እንትን ያልኩትኝና እዛ ጋር ኦልሞስት ሳይድ በሆነ መልኩ ሲናገራቸው የነበሩ ነገሮች ነበሩ። አሁን ይሄንን ያልኩና ያንተ ጥያቄ ምን ነበረ? ማለት የመጀመሪያ የሚነሳበት ነገር እሱ መልሰዋል ሳይድ አርጋሃል ነው የሚባለው። ሳይድ አርጓል ነው ሳይድ አደራረጉ ይወለ የባለፈው ቪዲዮአችን ላይ ይወለ መናገር እየፈለኳቸው ሳልናገራቸው በቃ አይ ይሄ ነገር ስላቸው የነበሩ ነገሮች ነበሩ። በቃ ደሜን ፎከስ እናርግባቸው በያሰብኳቸው ነገሮች ስለነበረ ነው። በባለፈው ቪዲዮ ራሱ ሳይድ ያረጋባቸው ነገሮች አሉ ለኔ እንደግል እንደራሴ። ያ ማለት እነሱ ሆነት የላቸውም ወይ ምናምን የላቸውም ሳይሆን እንደ ሚዲያ ግን መጠየቅ ነበረበት ስለ የነበረውን ነገር አሁን እዚህ ጋር መጥቶ አንስተዋል። እዛ ጋር ግን መናገር ነበረበት። ምክንያቱም አንዳንድ ቃላቶች ባለመናገርህ ብዙ ሰዎች አረዳዳቸውን ወደ ሌላ አቅጣጫ ተወስደዋል። ለምሳሌ ስለ ሽምግልና ብየዋለሁ ቢያነሳው ኖሮ ብዬ ያልኩ ነገር አለ ምናምን ነገርና ሳይድ ያረጋባቸው ብዬ ማስባቸው ብዙ ነገሮች ስለነበሩ ኦኬ ሳይዱ ላይ እስቲ እኔንም ሐሳብ እንስጥና ወደሚቀጥለው ወደ አነሳው እንሄዳለን። አንዳንድ ጊዜ እኔ ምንድነው እንዴት መሰለ ማስበው አንድ ሰው ሳይድ አረገ ስትል እሱ ምን ያክል ርቀት ይሄን ፕሮግራም ከመቅረጹ በፊት ያረጋው ሪሰርች ተናግሯል። ስምም እየጠቀሰ ቦታም እየጠቀሰ ተናግሯል። እሱ ጋር እንመጣበታለን ቢያሳሰብኩ ነው ሽቀጥ ተናግሯል። ያንን ሪሰርች አድርጓል። ከዛ ደግሞ አለኝ እኔ ደግሞ በጣም ያሳመነኝ በግሌ ብሏል። ከሚዲያ ውጪ በግሌ በጣም ብዙ ያሳመነኝ ደግሞ ነገር አለ ብሏል። ገብቷል። ስለዚህ አንዳንድ ጊዜ ያስከ እውነት እጅ ላይ ያለው እዛ ጋርም እኮ ሌላ እውነት ይኖራል። ያ ገብቷል ብሏልም ያስናቀ እንደውም ያቀርበው ቤተሰቡን እንትን የሚያደርግ ምናምን ነገር ይኖር ይችላል ብሏል ራሱ እንዳለ። ግን እዚህ ጋር እሱ የሚለው ማስረጃ መረጃ ጊዜ ታይም ቦታ እና ደግሞ ሌሎች ማስረጃዎች መረጃ ብቻ ሳይሆን ማስረጃዎች ብሏል። ማስረጃን በጣም ጠቅሷል። እጅ ላይ ሲገባ አንዳንድ ጊዜ ዲናይ ማድረግ ይከብዳል። እየመራህ ራሱ ፕሮግራም ሊከብድ ይችላል። እኔ የተረዳሁት በዛ መልኩ ነው። ነፃነትን እንደግል እንደ ጓደኛ ሳይሆን እንደ ወዳጅነት ያውቀዋል። ብዙ ጊዜ አብረው አሳልፈዋል። ከዛ ደግሞ እጅ ላይ መጣ የሚለው መረጃ አለ። እሱ ይደረብና ያለውን ነገር ሲያይ መቆጣጠር ያልቻለበት ሁኔታ አለ ብዬ ገምታለሁ። ሳይድ መያዙን ያሳወቀ ቦታዎች ይኖራሉ። ገብቷል። ምክንያቱም በድጋሚ መቅደስም ጋር ሲመጣ እንደዛ ነው። በጣም ስሜታዊ ሆኖ ነበር ሲናገር ነበር። በጣም ማከስ ማይተበል ነበር። ስለዚህ ምናልባት እሱ እጄ ላይ ገባ የሚለው መረጃ እንደዛ አርጎት ሊሆን ይችላል የሚል ግምት ነው። እኔ ግለኝ አድርቷል አይደለም ለሚለው ጉዳይ ያለኝ። ሁለተኛ የስነ ልቦና ባለሙያ ነው እንጂ የጋዜጠኛ አይደለም እንዳልክ። ስለዚህ ጋዜጠኛ አይደለም ተለው ዲናይ ማድረግ ነበረበት። መቅደስ ደጋግማ ብለዋለች። ጋዜጠኛ መሆን እንጂ ጋዜጠኛ መሆኑን አላውቅም። ምናልባት እኔ የሆነው እንደዛ የጋዜጠኝነት ሙያ ከነበረው እኔ ካጎደልኩ አላውቅም። ግን እስከማውቀው ድረስ ብቻ ሳይሆን እሽከተል የስነ ልቦና ባለሙያ ስለሆነ ምናልባት ተመርሃሉ ላይ ያለችው ነበር። ስለ ጋዜጠኝነት ተመርያለሁ ብሏል። ኦኬ እኔ ዘልያለሁ ማለት ብሏል። እንደዛ ይኸውልህ ያው እንግዲህ አንተም ጋዜጠኝነቱን ተመርሃል እንደዚህ በስነ ልቦና የምትለው ለዛ መልስ አልሰጠም። 2 3 ብሏል። አንተ ጋዜጠኝነትን ተምራል ከተባል ለዛ ነገር ካልሆንክ ምላሽ መስጠት ግዴታ አለ ነው ማለት ነው። እኔ እኮ አሁን እኔ ነው አይደለም ማለት አልችልም። አይ አንተን አይደለም እኮ ብለም ያልከው አንተ ጋር እኮ እኔ ልሆን ይችላል እንደዛ ያሰብኩት ልፈልግ ነው ሆኖ ሊሆን ይችላል። እኔ ግን እስከማውቀው እንደዛ አይመስልኝም። እሱ ምላሽ አልሰጠም ነው ማለት በፕሮግራም እሱ ምላሽ አልሰጠም። እንደዛ ተመሰለኝማ ካልሰጠ ደግሞ ነው ማለት ነው ብለን እንቀበለው። ኦኬ በእኔ ግን አተያየት ማለት ነው። ስለዚህ በዛ ምክንያት መልስ
ፕሮግራም አመራሩ ላይ ስሜታዊነት ሙሉ በሙሉ የጋዜጠኝነት ኤቲክስ ላጠብቅበት ይችላል ካልተማረው ገብቷል ስለዚህ አንዱ ወገንተኝነት ሁለተኛው ምክንያት ደግሞ ይሄ ሊሆን ይችላል ብዬ ገምታለሁ ገባ ይሄ ነው የአድልቷል የሚለው ነገር ያጎላው ለማለት ነው አይወለ ለመሰለቢኒ አንድ ነገር መናገር ያለብኝ ነገር ማናችንም እኛም ጋዜጠኛዎች አይደለንም አልተማር ነው ግን ስሩ ታይም ከራስህ ፕሮግራሞች መነሻ ከሳምንት ሳምንት የምታቀርባቸው ከዕለት ዕለት የምትሰራቸው ፕሮግራሞች መነሻ ሲቀጥልም የምታያቸው ፕሮግራሞች እንዴት ይሰራሉ ለምሳሌ እንደ አንድ ተመልካች ስትሆንና እኛ ደግሞ ፕሮግራም አዘጋጅ ስትሆን የሆነ ፕሮግራምን የምታይበት መንገድ ይለያያል ምክንያቱም እኛ ከዛ ጉዳዩ በተጨማሪ ቴክኒካል የሆኑ ነገሮችን ደግሞ እንመለከታለን እዛ ጋር ያለው ሰው እንዴት ነው ፕሮግራሙን የመራው እንዴት አይነት ቴክኒካል እንግዲህ ከፕሮዳክሽንም አንፃር የምናይበት የራሳችን እይታ አለ ገብቷል ምናይበት ነገር ይሄ ፕሮዳክሽኑን ተታው ግን አሁን ከተነሳበት ኬዞች ውስጥ አንፃር ይሄ ሳይድ የሚያዙን እንደ ላይ እንዳለው መረጃ እንደውም አልሆንኩም ነው ይያለኝ ነበር መሆንም የለበትም ሲቀጥል ኦፒኒየን ግን ይኖረዋል አንድ ነገር ልንገርብኝ ይሄ የራሴን እይታ ልንገርብኝ ነው ለምሳሌ ይሄ ሰው 20 አመት ቆይቷል አይደል በሙያው ላይ ያው ሬዲዮ ነፍሴ ነች ብሏል ሁለት ፕሮግራም ነው ያላቸው ሬዲዮ ላይ እኔ ራሱ 8 አመት ምናምን ይሆናል ከታተለዋለሁ ፕሮግራሙን አይ እኛም እንከታተለው ነበር ከማነች እንትና ጋር አንድ ላይ ሆነው ማለት ተነጉሳለች የዮሐው አለ አዎ ኬዞችን አምጥተው በረምብ ማለት በጣም የሚደመጥ 98 ላይ በጣም ሐሙስ ወይ ሮብ ዕለት አይ ቲንክ ቀኑን ረሳሁት በኢትዮጵያ 8 ሰዓት 9 ሰዓት ጀምሮ ነው በኢትዮ ነው አይ እኔ ቀጥታ ላይ ሬዲዮ ኢትዮጵያ የሚያሉ በረምብ ስለማውቀው ፕሮግራሙን ከታተላቸው ነበርና ሳይድ የምታረግበት ነገር አይደለም ለምን ኢትካሊ ተማርክም አልተማርክም በቃ ዋንስ እዛ ጋር እስከገባ ጊዜ ድረስ ስተቶች አይፈጠሩም ይያልኩኝ አይደለም ሰው ነው ነገሮች ስሜት የሚያደርጉ ስሜት አለ ስሜት ይተውናል ግን እኔ ከመጀመሪያውም ጥያቄ ለምሳሌ ለማቅዲ አሪፍ ነገር የጠየቀችው የፕሮግራሙ ዓላማ ምንድነው ምን ልታስተላልፍ ነው ይፈልገው ለምንድነው 30 ሰዎችን መጠየቅ ያስፈልገው አሪፍ ጥያቄሽ ማለት ቴንክ ዩ ማቅዲ ወይም እሱን ለማሳጣት አይደለም ማለት ነገሮች ላይ ስለመጣ ነው አሁን እዚህ ጋር ማየት ያለብን ቢኒ መነሻ ቅሬታዎች ከሆነ አካል ትሰማለህ እሱ ራሱ ካለው አንፃር ነው ኦኬ 30 ሰዎችን ይሄን ፕሮግራም ለማዘጋጀት 2 ሳምንት ፈጅቶበታል እንዳለው 30 ሰዎችን አናግሯል 30 ሰዎች እንግዲህ ከቤት ሰራተኛ ጀምሮ በዙሪያ ያሉ ጓደኞች እንዳልከን ማን ነው እንትና አስናቀስ ሶሪ ስሙ ይጠፋብኛል ብዙ ጊዜ አስናቀን ጀምሮ እንግዲህ ባለቤት ይሆን እንግዲህ ብዙ ጊዜ ሜሴጅ አድርጌላት ስልክ ሁላ ደውዬላት ልታነሳም አልቻለችም ጀስት እንትን ብለዋል አሁን ያውላ ከሆነ በኋላ የፕሮግራም እይታ እና የቤተሰቦች የመጀመሪያ የቤተሰቦቹ የመጡበት ሪዝን ምንድነው ነው የመጀመሪያው አስቀመጠኩ ቆይ ማስቀመጥና የፕሮግራም አውትፑት ይለያያል ብዬ ስለማሰብኩኝ ነው የመጡት በነፃነት ስም የሚደረገው የገንዘብ እንቅስቃሴ እና ዋናው ሷራ ሁለተኛው ነው እሱ ቆይ የገንዘብ እንቅስቃሴ መቆም አለበት እና ይሄ ተገፍተናል አይነት ስሜት አሁንም አንድ ይቀራል ዋናው ይቀራል የሰዎች ሌላ ሰዎች ያልተገባውን ስም ተሰጥቶታል ነው እሺ እሱም ከሆነ አቋለው ይሄ ገንዘብ ነው አባካይ ነበረ ምናምን የሚባለው ጉዳይ ኦኬ ይሄ ነገር ላንተ አዛን ኢንፎርሜሽን ሲመጣል እንደ ሚዲያ እንዴ ቆይ ሁለተኛው ደግሞ ቆይ አስተውስ በስሬ ሁለተኛው ደግሞ ነፃነት ያልኖረውን ህይወት እንደኖረ ተደርጎ ተነግሯል ማለት በማጉደፍ ብቻ አይደለም በነበረው የትዳር ህይወት ውስጥ ማን ተናገረ እንዴት ማን ተናገረ እሱን አሁን የመጨረሻ ያልከው የህይወትዳር ያልኖረውን ህይወት የምትለውን አው ችግር ነበር በስቃይ ቃል በቃል ተቃጥሎ ነው የሞተው ቆይ አንድ ጊዜ ቢኒ እኔ ይወላ እውነታን የመካድ የመርገጥ አይደለም ችግር እንትኔ ነፃነት ከኛ በላይ እነሱ ያውቁታል ያልክ ናቸው እኛ እንደ አንድ አርቲስት ቀረብን ምንለው የቀረብን ስራ ነው ገብቷል አይደል የሰው ልጅ ሲያልፍ ደግሞ
ታዝናለህ ያ ነገር ነው እነሱ ደግሞ ቀረብን የሚሉት አርቲስት ሳይሆን ወንድማቸው ነው ይገባኛል ያ ነገር ሳልረዳው ግዴታ ያንተ ወንድም መሞት አይተበቅበትም ያን ስሜት ለመረዳት እኔ ግን እያልኩኝ ያለው አሁን ከእንዳልክ አንግል ነው ገብቷል አይደል እነዚህ ሰዎች ይዘውት የመጡት ቅሬታ ይሄ ነው ሰራውትና የተሰራው ነገር ለምን መሰለ የራሳቸው ነው ምን አንድ ነገር ስለማሰብ ተቀርጾ እኮ ተቀምጦ ነበር መጨረሻ ላይ የተናገረው ነገር አለ መኪና ውስጥ ሆኜ የሱ ፕሮዳክሽን ማናጀሯ ደውላ መልቀቅ አለበት አለችኝ ወደ ኢሚዲየትሊ በስልክ ካሜራ በስልኬ ገባሁኝ ይሄ ነገር እንደዚህ ነው ብዬ ያለው ነገር የዛኔም ብያለሁ ተካስተውስክ ይሄ ነገር ድንገት እንደተለቀመ ታቀው ባለፈው ቪዲዮአችን ላይ ብያለሁ እዛውስ ቁጭሎ ተቀርጾ የቆየ ነው ይሄ ነገር ቁጭሎ ቀርጾ ነው መግቢያ ይሰራል መቅረጹ እንጂ ድንገት መለቀቁ አይደለም ልዩነት አያመጣም it's already production ተሰርቷል ኮቢ ተሰርቶ ኤዲት ተደርጎ ምናምን እጃቸው ላይ አለ በቃ ዩቲዩብ ላይ የመጫን ያለ መጫን ጉዳይ ነው አካውንቱ ላይ ገብቷል አይደል ግን እኔ እንድትይዝልኝ ይፈልኩ ይቅርታ ቢን ያቋረጥኩ ያለው ሐሳቤ እንጨርሰው ብዬ ነው ሐሳቤ ከዛ በኋላ እነዚህ ሰዎች ሲመጡ አንተነ ምንድነው ፕሮግራምን አንተነ መስመሩን አሲዘ ፍሎውን የምትጠብቀው ፍሎውን እንጂ መጀመሪያ ፎርም ይሞላል ብሏል ካስተውስክ ለምንድነው አራት አይነት የልጅ የምናምን ሲሆን የማን ያለው ነገር አለ አሁን እነሱ ምንድነው ዲላቸው ነው ሲቀርጽ መጀመሪያ በምን ታቋለ ዲላቸውን እንዲለቀቅል የኛ እውነት እንዲወጣ እንፈልጋለን ብለው ነው የመጡት ቆይቢኒ ይወለ ከራሱ እኔ አሁን ከራሱ አፍ መነስ እየተነሳው ነኝ የማወራው ከራሱ አፍ ኢኔሴንስ መነሻ እነሱ ሲመጡ አሁን ቀደም ያልናቸው ሶስት በእነሱ በቤተሰቡ በኩል መሰረታዊ ተብሎ የተነሱ ነገሮች ጥያቄ ተነስተዋል አይደል ስለዚህ እኔ እንደ አንድ ጋዜጠኛ ልሽከረከረው የምችለው ነገር በየትኛው ጉዳይ ላይ ነው በእነዚህ በሶስቱ ጉዳይ ላይ እንደውም እኮ ለኔ ሞር አስናቀ ላይ ፎከስ መደረግ ካለበት አስናቀ ላይ የሚደረግ አሁን እነሱ ባነሱት ነገር ማለት ነው ኦኬ ከዛ ግን እዛ ጋር እሱ ስለ ነፃነት ትዳራዊ ጉዳይ ወይም ደግሞ ቤተሰባዊ ጭቅጭቃቸው አይደል ቤተሰባዊ ጭቅጭቅ እኔ ሴንስ ምንድነው የነፃነት ቤተሰብ ከሷ ጋር ያላቸው ግንኙነት ወይም ጸብ መነሳት የለበትም እኮ ይሄን ኃላፊነት የሚወስደው እንዳልክ አይደለም ነው እኮ እንዳልክ ሞሰብ ነበር አይደለም ካልክ እነሱ ናቸው እኛም አንድ ሰው አንተ ጋር ይመጣና የኔ እውነት እንደዚህ ሰርተናል እኮ አይደል ብዙ ፕሮግራም የኔ እውነት መናገር ያለብኝ እናገራለሁ ሲል አይ ለተመርጥለት ነው እሱን እውነት መምረጣችሁ ነው ይወለ ከእውነታው ቀደም እኮ ይወለ በመሰረታዊነት ራሱ እኮ ካለው እኮ ነው የምነሳው ሲመጡ የሚሉት ነገር እኮ ከካሜራ ጀርባ ነው ለምሳሌ እኛ ጋር እንግዶች መጡ አይደል ሲመጡ ዝም ብሎ መቅረብ ፈልጋለሁ ስላል አታቀርበው በምን ጉዳይ ላይ ነው የምትቀርበው ምክንያቱም አንተ መዘጋጀት አለብህ ኦኬ እንደዚህ ጉዳይ ላይ እንደዚህ በሚነሳው ጉዳይ ላይ ይላል አይደል ኦኬ ለምሳሌ በትክክለኛው ምሳሌ ስለቀረቡ ጉዳዩን እናንሳ የነፋኒና ሳምሪ ጉዳይ ተነስቶ ነበር መተዋል የመጀመሪያው ማን የመጣው ፋኒ መጣ ፋኒ በእንደዚህ በሌላ ሶሻል ሚዲያ ላይ የተሰጡ ወይም ደግሞ እየተሰጡ የነበሩትን ነገሮች የራሴን እውነት መናገር እፈልጋለሁ በእንደዚህ አይነት ጉዳይ አለ ጉዳዩን ስፔሲፊካሊ ነገርን ከዛ ምንድነው ያደረግነው እኔና አንተ ኦኬ ስለዛ ጉዳይ ማጣራት ነበረብን ጥያቄዎችን ማዘጋጀት ነበረብን አዘጋጅተን ለምሳሌ ምን ነበር ጉዳዩ የቤተሰብ ጉዳይ ከዛ የትዳር ጉዳይ አይደል ከዛ በኋላ ያደረግነው ነገር ምንድነው ስማቸው እዛ ጋር የተነሳ ሰው ወንድምየውን አብረን አመጣን ወንድምየው the whole የሆነውን ነገር እንዲያወራ ሳይሆን በሱ ጉዳይ ለምሳሌ በዳኒ በኩል የጉዞን በተመለከተ የተነሳ ነገር ስለነበር እሱን ክሊር አውት እንዲያደርግ ነው ያመጣ ነው አይደል ኦኬ ከዛ ውጭ ግን እኛ ፍሎ ባረግ ነው እኛ ባልነው መሰረት ነው የሄደው ያ ፕሮግራም መጀመሪያ ወደኛ ፕሮግራም ሲመጣ እንዲነሳለት ወይም ደግሞ እኛ ፕሮግራም ላይ ለምን መቅረብ እንደፈለገ ነገር አለ ከዛ ፍሎ መውጣት የለበትም በዛ ዙሪያ ብቻ አጠነጠነ ጥያቄዎችን በዛ ከዛ the best example የትኛው እንደሆነ ደግሞ ልንገራ ከዛ ሳምሪ መጣች ሳምሪ እኔንም ደግሞ እንደዚህ ብላ መጣች ኦኬ ከዛ ከናቷ ጋር ነው የመጣችው ከናትየዋ ጋር ስትመጣ እናትየዋ ልናስገባበት የፈለግነበት መንገድ ነበረ የሚመለከታት ከተነሱ ስሞቹ አንዷ ስለሆነች ፕላስ እዛ ጋር ከተነሳው ከዛ ጉዳይ ውጪ በሁለቱ ጉዳይ ላይ እንዳታወራ አድርገናታል
ኢንሴንስ እኮ እነሱ ጉዳይ የምታውቀውን እንጂ ማታውቀውን ማለት ተወራም አትችልም እኮ አትችልም። አይ እርሷን በሚመለከታት ጉዳይ ብቻ ነው ብቻ ፍሎን እኛ ነን የመራ ነው ላይክ እሷ እንደውም ስታወራ ነው ብለን እየገደብን ነው ይሄ እሷ ትመልስ ነገሮች እኛ እዛ ጋር ከመጣችበት ውጪ እንዳይወጣ አድርገናል። አሁን እዚህ ጋርም ስትመጣ የእንዳልክን ጉዳይ አሁን የነጻነትና የነሱ በጣም ይለያያል። ግን ይኸውልህ አዘ ፕሮግራም ፎርማት ይኸውልህ ለምሳሌ ፒላሩ ነጻነት ነው። ነጻነት ላይ ስታሰምር ቆይ ብስራ ነጻነትን ስታስቀምጠው እዚህ ጋር በዚህ ጋር ወንድም እህቶቹ አሉ፣ በዚህ ጋር ባለቤቷ አለች፣ በዚህ ጋር ልጆቹ አሉ፣ በዚህ ጋር ጓደኞቹ አሉ። ስለዚህ ግዴታ እንዴት አድርገህ ይሄን ተናገር ይሄን አትናገር ማለት አትችልም። እችላለሁ ይሁን የመጡበት እውነቱ ነው ሊናገር የመጡት ቢኒ ይኸውልህ እነሱ አሽተዋል የሚል ነው የኛ እውነት ያሉትን ለማለት ፈልገው አሽተዋል። አንተ ያልከኝ ሳይሆን ሰዎቹ እንዲረዱ ስለፈለኩ እኔ ማነሳው ላይክ የሷች ዋሽተዋል ቤተሰቦቹ እንትን የለባቸውም ችግር የለባቸው ምናምን እያልኩኝ አይደለም። ለምሳሌ ነገርኩህ እኮ ቱ ዘ ፖይንት ሲመጡ መነሻቸው ያስናቀ ጉዳይ እንደዚህ በኮሚቴ ገንዘብ መሰብሰብ ምናምናም ነገር ያለው አለ ብለዋል። ቅድም ያነሳችኋል አይደል? ከዛ ውጪ መጠን የሚጠነጥ ምንድነው መውጣት የለበትም። ለምሳሌ ለግል ላይ ነገሮችን መነሳት አልነበረባቸውም። ይኸውልህ መብት ሰውየው መብት እኮ ነው ብስሬ። ይሄ እኮ የባለ ጉዳዩ መብት ነው። በቃ ኦኬ አንተ ማለት ታዲያ ምን ሊያደርጉ ካንተ ጋር ምን ሊያደርጉ ነው የመጡት? አለን የሚሉትን እውነት የነሱን ነው የምለው። የነሱ አለን የሚሉትን እውነት አንተ እንደ ሚዲያ እድሉ ልታባለ ሚዲያው አንተ ነህ አይደል? እውነት አለን በዚህ ጉዳይ ላይ ብለው ሲመጡ ያን እድል ማመቻቸት ነው እንጂ አንተ ጉዳይ ይሄኛውን እውነት ተናገሩ ይሄኛውን እውነት ቀንሱ ማለት አትችልም ነው እኔ ሐሳብ። እኔ ይሄን እውነት ቀንሱ ይሄን እውነት ጨምሩ ላይ ሳይሆን የመጀመሪያው ኦኬ የምናወራው እንዴት ተነጋግራለህ እኮ መጀመሪያ ከካሜራ በፊት ይሄንን ነገሮች ፐርሰናሊ ኦሬዲ ነግሩታል እኮ ስለሆነም እኮ ነው ቪዲዮ ቆየው በሰዓት ቢኒ አንድ ነገር ልንገርህ እንደ ተመልካች አብሮ አይደለም እዛ ጋር ያወቀው ግን እንደ ባለሙያ እነዚህ ነገሮች የሱን ክብር ሆነ የእንትን ይኸውልህ መብት እኮ አላቸው። አሁን አሶርበለው መብት ስላላቸው አወሩት እኮ አለ እኮ ብስሬ እንዳልሰማው ማለት ቪዲዮ የቆየበት ምክንያት ራሱ ሽምግልና ድርድር እንደገና የመጣበት ምክንያት እንዳይለቀቅ ለማድረግ ነበረ ጥረቱ ነው። ይሄ እውነት ሲወጣ አሁን ይሄን ሁሉ ነገሮች እንደሚያመጣ ስለሚታወቅ ነው። አይ ከዛ በኋላ እንግዲህ በነበረው ነገር እኛ ጸብ አይደለም ያለን ሽምግልና የሚያስፈልገው ለጸብ ሲሆን ነው። ይሄ ግን እውነት ስለሆነ ምንም ድርድር አያስፈልገንም መለቀቅ አለበት ሊቀቅልን አሉት ሀሳባችን። ስለዚህ መልቀቅ ግዴታው ነው ለቆላቸዋል ነው እኔ ደግሞ ሐሳቤ። የእነሱን እውነት አንተ ባለ ጉዳይ ሆነ ባለ ሚዲያው ሆነ የእነሱን እውነት ልትመርጥ አትችልም ነው እኔ ደግሞ ሐሳቤ። እኔ እችላለሁ ብዬ ነው የማስበው ለራሴ። ነፃ አይደለም ማለት ነው። ኖ ነፃን ያለመሆን ሳይሆን ኒውትራል የመሆን to the point የማይመለከተው ነገር ኳል ተነሳው ይኸውልህ አንድ ነገር ልንገርህ እነዛ ሲነሱ የነበሩ ፐርሰናል ኬዞች ለምሳሌ ሚዲያ ላይ እንዴ ኦኬ ሚዲያ ላይ ኮተታይ አለ ኦኬ እንደነዚህ ነገሮች ተነስተዋል። የድምጽ የማፈን ጉዳይ አይደለም ባይዘው እያወራሁኝ ያለሁት ድምጽ ይታፈናል ኖ እንደዛ አይደለም እያልኩኝ ያለሁት ከመረጥክ እንደሱ ነው። ብስሬ ቆይ አንዴ ይቅርታ በጣም ከጉዳዩ ጋር ማይገናኝ ነገር ከሆነ አዎ ትመልሳለህ። ለምሳሌ ነጻነትን በተመለከተ ጉዳይ ያመጡት ነገር አለ ከሱ ውጪ የሆነ ነገር እስከሱ ጋር ማይገናኝ ነገር ከሆነ ምንም ከሱ ጋር ያገናኘው አያስፈልግም ብለህ ልትቆርጥም እዛው ቦታ ላይ ልታስቆም ትችላለህ። ይሄ ሁሉ ያነሱት ነገር ከነጻነት ጋር የሚገናኝ ነገር ነው። እንዴት ትከለክላለህ ነው? አንድ ነገር አንተ ራስህ የሳትከው ነገር የሳትከው ስልህ እነዚህ ነገሮች ባይገቡ ብለሃል እኮ አንተ እኮ እንደ ይሄ ግሌ ነው እኔም እኮ እንደ ግሌ እኮ እየነገርኩ ያለሁት እኮ አይ መደረግ የለበትም ነው እያልኩ እኮ ይኸውልህ መደረግ የለበትም እያልኩ ነው። ማድረግ አልነበረበትም ስለ መጀመሪያ ከካሜራ ጀርባ እነዚህ ነገሮች ላይክ ፐርሰናል ጉዳያችሁ ነው ይኸውልህ ብሎም ሊሆን ይችላል እኮ ብሏል እኮ የቆየው ቪዲዮ ለዛ ነው እኮ እያልኩ ነው ብስሬ። ኖ ከዛ ግን ባለቤቱ እኔ ደግሞ ይሄን አንተ መናገር ያለብህ ነገር አሁን ያነሳውን ሐሳብ ኃላፊነት መውሰድ ያለባቸው እነሱ ላይ ነው ማለት ቢገባህም የሚገባህ እንጂ እሱ ላይ አይደለም። ለምን ከሱ ጋር ተያዘ ነገር አልተነሳም ነው ፐርሰንት እኮ እሱ ላይ እኮ እንትን ብዬ አይደለም እኮ በላይክ ይሄ የሰዎችን እውነታ ማውጣት አለበት ያ እሱን እኮ ሳንል ነው። ግን ይኸውልህ እሱ ላይ ጫና እንትን እያልኩትኝ ያለሁትኝ እንደ አንድ ባለ ሚዲያ እንትን
የተናገረው ነገር ይሆናል እኔ ስላላሳመነኝ ነው እንትና ለጋ መጥቶ ያወራቸው ነገሮች ያ ሳይድም ይዞ ላይክ እኔ ጋር ስላለ ኢቭን የተናገራቸው ነገሮች አሉ ነው እሱ ጋር እንመጣበታል አሁን ለምሳሌ በሚዲያው በተመለከተ አሁን የነሱ እውነት ላይ ወደሱ እንይራለ ለምሳሌ የነሱ እውነት እኔ ጋር ብቻ ነው መነገር ያለበት የሚለው ነገር ብዙ አያስኬደኝም ምን መሰለ ይሄ ቪው እኔ ጋር ነው መሆን ያለበት የጥቅም ጉዳይ አስመሰለው እንደዛ መሆን የለበትም እኔ በጣም ዲቴል ማቀው እኔ ነኝ እውነታቸውን ካለን ካሉ እነሱ ይመቸናል የሚሉት ሚዲያ ላይ ይናገሩ ማስረጃው አለ ተብሏል አይደል ከዛ ቤተሰቦቹ ደግሞ እንዳልሆነ መተው ማስረጃቸውን ይዘው እንደገና መመለስ ነው እንጂ አንታት ልክ እንደዚህ እንደማትመርጥላቸው ሁሉ መልስ የሚሰጡበትን ቦታ መምረጥ አይችልም ገብቷል መብት የለውም አዎ ላፉም ለንግግሩም ትክክል አይደለም ባይነኝ ልክ አይደለም ይሄ ሳይድ ነው ሌላ ቦታ አይበሉ የሚባል ነገር የለም ለሱ ለምሳሌ አሜሪካን ሀገር ሆና እንዳልክ ጋር መምጣት አለባት እንዴ በቪዲዮም ኮል ምን ይሁን በአስፈልግ ኢትዮጵያም ጎረቤቱ ብትሆንም እንትን አይደለም ያ የሰዎች መብት የት መቅረብ እንዳለባቸው ይቅረቡ ከዛ የጎደለ ነገር አለ እነሱ መተው ደግሞ የነሱ እውነት ትክክል አይደለም ሲባል ደግሞ እነዚህኞቹ በዚህም ይሁን እዛም ይሁን የትም ቦታ ላይ ብቻ እውነቱ መናገሩ እንጂ ቦታው ግዴታ ማለት ይሄንን አልተቀበልኩትም ይሄ ትክክል ንግግር አይደለም በፍጹም በጣም ነው አጽንኦት ሰጥቶ ነው ደጋግሞ ነው እኔ ጋር መምጣት አለባችሁ ይሄ በጣም የማይሆን ነገር ነው ምክንያቱም እንትን መሰለኩ አልኩ ይሄ እንዴት ነው ቪውን ፍለጋ በቃየ ነው ኦልሞስት ያኛው ቪዲዮ ብዙ ታይቷል ኦልሞስት ገብቷል ምናምን ስለዚህ እዚህ ካልሆነ ሌላ ቦታ ከሄዱ ዋሽተዋል ሁሉ አይነት የሚመስል ነገር ይሄ አግባብ አይደለም ሰዎችን በማስፈራራት ደረጃም ውስጥም ነው የነበረው ለምሳሌ ማስፈራራት ማለት ለምሳሌ አሁን በ8 ዓመት የተጣላው ሰው ሌላ ሚዲያ ላይ መጥቶ አንድ ቀን አወጣዋለሁ እንደዚህ ነው ይወልብኝ እሱ ላይ እንደውም ይኸውልህ ማውጣቱ ላይ ሳይሆን ማውጣቱ ላይ ልንል እንችላለን ግን ሁሉም እኔ በጣም የተረዳሁት በዚህ ልጅ ነፍሱን ይማረው እንደው በቃ እንደው ጉዳይ ስለሆነ እኮ በጣም ጉዳይ ሁሉም ክሬዲት መውሰድ ነው የፈለገው እሱ ብለናል ነበር ለኔ እንትን ነበር እንዲህ ነው ያደረገው ነፃነት እንዲህ ነው አለ አይደል ይሄ የሚባለው ነገር ምክንያቱም ምስክር ጠቅሷታል መቅደስን በነገራችን ላይ ታውቂያለሽ ሚዲያ ላይ ስለማይናገሩት ነው 8 ዓመት ጸብ የነበራቸው ሰው እንደዛ ብሎ መጥቶ ሲናገር ብሏል ሁሉም ሰው አሁን ለምን ያስፈልጋል ከዚህ በፊትም ስናወራ ነበር ሰዎች ህይወታቸው ካለፈ በኋላ ሁሉ በቁማችን የሚባለው ነገር ይባላል አይደል ሙት ይወቀስ ማለት ሳይሆን አንዳንዴ ያልኖርከውን ነገር ለምን አዲስ ነገር ይጨመርባል ያረካውን እንኳን ይቅርና አዲስ ነገር ግን ያልሆንከውን ሆንክ መባል ትክክል አይመስለኝም እሱም ብሎታል እንዳልክም ብሎታል እንደዚህ ነገር ያ በጣም ይበዛል ያው ለሱ ነገር እንደው ኢትዮጵያ ውስጥ ያሉ በእንደዚህ በጥበቡ ህይወት ውስጥ ያለፉ እንግዲህ የሞቱ ሰዎች ጥቂቶቹ ናቸው ምንም ስማቸው ሳይነሳ በቃ ብላክ ይሄ አረፉ ዜናቸው አረፉ ሆኖ ተቀበሩ እንደዚህ ይባልና ከዛ በኋላ ብዙም ይሄ መነጋገሪያ ያሉት አብዛኞቹ ቢኒ መነጋገሪያ ነበሩ መነጋገሪያቸው የወንድ ኮሜዲያን እንደሰናው ይቀርቦናታ እንዴት ከቤተሰብና እንግዲህ ጓደኛ እና ባለቤቱ በዛ ምክንያት በጣም ብዙ ነገር ተሆኗል ብዙ ነገር እኔ እኮ ግራ የሚገባኝ እኮ ቢኒ ምን መሰለ ያ ሰው በህይወት እያለ በነበረበት ሰዓት ላይ ስለነበረበት ኬዝ ምንም ነገር ያልተባለ በግራም ሆነ በቀኝ ገብቷል አይደል ምክንያቱም የሆነ ኬዝ ሲነሳ እሱ ነው የሚያዘው ያኔ ነው ግን ይኸውልህ አንዳንድ ኬዞች ስታያቸው ደግሞ ምን ይሆኑ ባህል መሰለ አንዳንድ ኬዞች ላይክ እሱም በህይወት ኖሮ መነሳት የነበረባቸው ብለህ የምታስባቸው አይነት ኬዞች ይኖራሉ አይደል የሱን ፍቃድ ሳትጠይቅ ላይክ አንተንም ማያስጠይቅ ብታወራው እንትን ብትለው ብለህ የምትላቸው ነገሮች ሳይነሱ ይቀሩና ያ ሰው ራሱ መከላከል በማይችልበት ሁኔታ በህይወቱ ካለፈ በኋላ ብዙ ነገሮች ሲባሉ ትሰማለህ ያ ቋሚውንም ሟቹንም ጥሩ አይደለም ገብቷል ልክ አይደለም አሁን ወደ እንዳልክ እንመለስ ሌላው የተነሳበት ስቴፖቹን እንደናን ሰብሰብ ያረግን እሺ ሌላ የምታነሳው እንትና ጋር እንድንሄድ ብዬ ነው ቴድሮስ ተክለአረጋይ ጋር እንድንሄድ ብዬ ነው አንሄዳለን ስለ ልጅዮ ያነሳው ነገር አለ ወደ ቴድሮስ ተክለአረጋይ ላይ ሄዶ እዛ ኢንተርቪው ላይ ኦኬ እንትን ትላለህ
ኦኬ እዛ ላይ ምንድነው ኢንተርቪው ላይ እንዳልክ ሲል የነበረው ይሄ ቪዲዮ ከተቀረጸ በኋላ ያው እንግዲህ እዛ ፕሮዳክሽን ኤዲት የሚያደርጉና ሰዎች ያዩታል። ከዛ ውጭ ግን ከሶስተኛ ውጭ ካለ ሰው ያየው ቴድሮስ ተክለአረጋይ ጋር አብረው እንዳዩት ይሄን ቀረጻ እንደሚያውቀው ተናግሯል ከመለቀቁ በፊት እና ያው እንደ ድርድርም እንደ ንግግርም የሚያደርጉ ከነበሩት ውስጥም አንዱ ቴድሮስ ተክለአረጋይ ነበር። ከዛ በኋላ ምን ይላል ኢንተርቪው ላይ ይለቀቅ መወሰናቸውን ሲያቅ አረ ይሄ ነገር ብሎ ነበር እንትና ቴድሮስ ከተለቀቀ በኋላ ግን አለ ከተለቀቀ በኋላ ካየው በኋላ ግን እንኳንም ለቀቀው ነው ያለኛል። እንኳንም ለቀቀው እነዚህ ሰዎች ረፍት አገኙ እንኳን ለቀቀው ብሎ አለኝ ብሏል እዛ ውስጥ እና ምን አለ እዛ ላይ ቴድሮስ ተክለአረጋይ ታውቁታላችሁ መናገር ቢኖርብኝ አይኖርብኝ ሳላስፈቅደው ነው ስሙን የጠራሁት የተደረገው ነገር የተናገርኩት እንደምታውቁት ደግሞ አሁን ወጥቶ እንደሚቀጠቅጠኝም ከፈለገም ይቀጠቅጠኛል ይጽፍብኛል ብሏል እዛችሁ ኢንተርቪው ላይ እንዳለውም አልቀረም። ቴድሮስ ጽሁፍ አወጣ። ቅድም ያልኩን ነገር አንዱ የጠቀሰው ቴድሮስ ከተወራው ነገር መደገሙ ራሱ ኢንተርቪው አድራጊው ራሱ ሄዶ ማድረግ አልነበረበትም። የመጀመሪያው አነሳው ሐሳብ ይሄ ነው፣ አዲስ ነገር የለውም። እዚህ ጋር ምን ልናነሳ እንችላለን? አሁን ሜንስትሪሞቻችን ዩቲዩቦቻችን ምናምን ትኩረት ያለው ነገር አይደለ የሚፈልጉት በሰዓቱ መውሰድ ገባ። ስለዚህ መቅደስም ቢሆን እንደ ፕሮግራም ያዋጣታል ይሄን ጉዳይ ጋዜጠኛውን አምጥታ መጠየቅ። እሷን ብሌም አላረግም። ብሌም አረኩ ሁሉም ነው እያልኩ ያለሁት እኮ ሁሉም ነው እየነገርኩ ያለሁት ገባ። እሱም ደግሞ እሷ ብትጠይቀው ለምሳሌ አይ በቃ ኢንተርቪውን ሰርቼዋለሁ መጠየቅ የለብኝም ማለት ይችላል አላለም። እንዲጩ ብቻ ነገሮች እንዲጮሁ የበለጠ ዋናው ጉዳይ ተትቶ እሱ ከሌ እንዲያለ ከሌ ያለ የሚለው ወደ እየተወሰደ ሄደ። መቅደስ ያለችውን አሪፍ ነገር አነሳለሁ። እሺ ይሄን ነው አንድ ያነሳበት ነገር ትክክል አለመሆኑ ኢንተርቪው ማድረጉና ወገንተኛ ሆኗል ነው አይደል ሜኑ ጽሁፉ ላይ። ሌላ ሶስተኛ ምን አይታል? ሌላ ሶስተኛ እንግዲህ እዛ ጽሁፍ ላይ ማለት ስለ ልጁ የተነሳ ነገር አለ። ስለማለች ስለሱ እንግዲህ ራሱ እንዳልክ ሲያነሳ ያው ነፃነት እንደውም ልንገርሽ ብሎ ያነሳው ነገር ነበር። ለምሳሌ አሁን በቅርብ ከሞቱ በፊት የሆነ በቅርብ ነገር ልጁ ኮሌጅ ሲገባ ወደ $9,000 አካባቢ እንደላከ እንደነበረ ከ2000 ውጪ ከልጁ ጋር ስለነበራቸው ኢንቲሜሲ ወይም ቅርርብ የበለጠ ስፔሻሊ እንደውም ከወንድ ልጁ ጋር የበለጠ ብዙ ነገሮችን እንደሚያወሩ እንደውም ራሱ እንዳልክ ሲል ያ ማለት ከሌሎቹ ጋር እንትን አይደለም ያው ያስረዳበትን ሁኔታ አይተዋልና ያን ነገር ካለ በኋላ እንግዲህ ደግሞ ስለ ሀዘኑ ሲነሳ ከወንድሞቹና ከእህቶቹ በላይ ተጎዳ የለም ያለው ነገር ነበረ። እሺ እሱ ጋር በደንብ አይተዋል። እሺ አይኔ ያየቱኝና እንዳንተ ነው የጠቀሰውን ለማለት ነው። ኦኬ ሰፓሬት አድርጎ ነው እንትና ያለው እንዳልክ ያለው ምክንያታዊ መሆኑ አስረድቶታል እንዳልክ ይሄን ያለበት ማለት እንደዛ ማለት አይደለም ከሌላው ከዚህ ካርናቂው አኳያ ስታየው ነው እንጂ እንደ ቤተሰብ ያው ልጆቹ እንደሚቀርቡት ሳይሆን እንዴት ልበል ልጆቹ እንደጎዳሉ እንጂ ይጎዳሉ። እንዳል ማን ነው ቴድሮስ ተክለአረጋይ እንግዲህ ይሄንን ነገር አንስቶታል። ከነሱ የበለጠ የሚጎዳ የለም እህትና ወንድሞቹ አይጎዱም ከልጆቹ የበለጠ ብሏል። ከእህቱና ከወንድሞቹ የበለጠ ማን ነው ልጅየው ነው የሚጎዳው? ልጆቹ ናቸው የሚጎዳው። ልጆቹ ነው የሚጎዱት ነው ወንድምና እህቶቹ ናቸው የሚጎዱት? ጽሁፉን አውጥቼ እንደውም ባንድበው ደስ ይለኛል። ግን እዛ ጋር ነጣጥሮ ሲናገር እንዳልክ ያለበት ምክንያታዊ ነገሮችን አስቀምጧል። አጠገብ እንዳለ ሰው እዚህ ጋር ጎናቸው ዳይሬክት ጎኑ እንዳለ ሰው ለማለት ነው እንጂ እነሱ ምናምን ብሎ በደንብ አስረድቷል። ግን እንደዛም ቢሆን ልክ አይደለም። ጎን ያለ ሰው ማለት ከልጆቹ ዋሪቨር ልጆቹ እዛ እየኖሩም በምንም ታምር መለኪያ አታረገውም ይሄ ለኔ ማለት ነው። ግን የእንትናን ጽሁፍ ቴድሮስ ተክለአረጋይ ያለውን እናንሳው በዚህ ጉዳይ ላይ ምን አለ መሰለ እንዳልክ ምን ነክቶታል የሚለው ጽሁፍ ላይ ያው በድጋሚ እንዳልክ ምን ነክቶታል ይልና ጥያቄ ምልክት አድርጎ ነፃነት 3 ልጆች እያሉት በነፃነት መሞት ዋነኞቹ ተጎጂዎች ወንድሞቹና እህቶቹ ናቸው እያለ ደጋግሞ በመናገር ልጆቹን ከዚያ ቀጥሎ ያደርጋቸዋል። ምን አይነት ፍርደ ገምድልነት ነው? በየት ሀገር ነው
ከልጆች ወንድምና እህት ቅድሚያ ተጎጂ የሚሆኑት። እንዳልክ ልጆች አሉት። እኔ በሞት ከልጆቼ ወንድምና እህቶቼ ናቸው ቅድሚያ ተጎጂ የሚሆኑት ብሎ ነው የሚያስበው። ካሰበ ይደንቀኛል። ነፃነትና ወንድሞቹ እህቱ በህይወት ባሉ ጊዜ ምን ያህል ቅርርብ ነበራቸው። እንዳልክ በገለጸው ደረጃ ሰማይ ተደፋባቸው የሚያስብልስ ነገር ነበረው ይላል። እቺ ከታች ያለችውን ተዋትና በደንብ ይወላ። አሁን ቴድሮስ ራሱ እዚህ ጋር ኢንተርቪው ላይ በደንብ አላየው ማለት አልችልም። ብዙ ነገር የሚጽፍ ሰውዬ ነው። ይወላ ምንድነው ያለው እንዳልክ እዚህ ጋር ያለውን ነገር ነው በቃል ቪዲዮውን እንደውም ላስገባውም ይችላል ካስፈለገ። ግን ምንድነው ያለው? እነዚህ ሰዎች ልጆቹ ነፃነትን በማያውቋቸው ማህበረሰብ ውስጥ ነው የሚኖሩት አለ። ማለት አንድ አሜሪካዊ የነፃነት ልጅ መንገድ ላይ ሲሄድ ቢያየው የነፃነት ልጅ ነው ብሎ ነፃነትን ስለማያውቀው አያውቀውም። እዛ የሚኖርበት ሶሳይቲ ማያውቃቸው ናቸው። ጉዳቱን ከሀዘን አኳያ አይደለም ያለው። አሁን እነዚህ መጥተው ባስረዱበት መንገድ ነው ያስረዳው። ማያውቃቸው ማህበረሰብ ውስጥ ነው የሚያድጉት። ነገ እንዲሆን ነገር ሲሆኑ አንተ የነፃነት ልጅ ሆነ ምናምን ብሎ ቀጥታ ኢፌክት የለባቸውም። እነዚህኞቹ ግን ወንድምና እህቶቹና ቤተሰቦቹ ግን እያንዳንዱ ሰው ያውቃቸዋል። ብዙ ሰው ገንዘብ ሲሰበሰብ ምን ሲደረግ እናንተማ ገንዘብ አግኝታችኋል እንዲያርግልን ሁሉ እያሏቸው በስሙ የነበረውን ጉዳይ በቀጥታ ከማህበረሰብ እሱ ያስረዳበትን ነው መስራት። አንድ ነገር አስቀኝ ነው አነሳታለሁ። በቀጥታ የእሱ ቤተሰቦች ነፃነትን በሚያውቅበት ታዋቂ በሆነበት ሀገር ውስጥ ስለሚኖሩ እያንዳንዱ ጥያቄ እያንዳንዱም ነገር እነሱ ላይ እዚህ ጋር ተጎጂ ይሆናሉ። እነዛ ግን በማያውቃቸው ማህበረሰብ ውስጥ ስለሚኖሩ ነፃነት እንዲሆኑ ቢባል መጥፎ ነገር ስሙ ቢነሳ እንዲህ ቢነሳ ማንም አያውቀውም ነው አያውቀውም። አያውቃቸው ልጆቹ ሀዘንን ከሰዎች ሀዘኑን አይደለም ስለ ሀዘኑ እኮ አይደለም የሚመጡት ጉዳዮች ላይ በማህበራዊ በየዕለቱ ምንድነው መስተጋብር ህይወት ላይ ከነሱ ይልቅ እነዚህኞቹ እዚህ ጋር ተጋላጭ ናቸው ነው ማለት ነው እንጂ ሀዘናቸው አሁን አስረድቷል። በደንብ አስረድቷል። ለመሰለ ስላስረዳ ነው በደንብ ስላየሁት ነው እንጂ ሀዘኑ ለትኮ ካዩት ኢንተርቪውን ይረዱታል ብዬ አስባለሁ። እንዴት ቴድሮስ እንዳልተረዳው አልገባኝም ለማለት ፈልጌ ነው። እንደውም ቅድም ያነሳት ፈገግ ያልኩት ከምን አንግል መሰለ አንድ ያልተዋጠችልኝ በጥያቄ የምንለፋት ወይ ምናምን ጋብዘን ምናምን ነው። አዎ እሱ አፓርት እሱ ብሎ አለ ወንድምየው ግን እንዴት አይነት ማህበር እኔ ራሱ ግራ ማን ነው ሰው ሞቶ ብር ገብቶላል ጋብዘኝ እንዴት ይላል? እኔ እንጃ። አሁን እኔ በማወራቸው ነገሮች የቤተሰቦቹ ጥላቻ እንዳለብኝ እንዳይቆጠር ማለት ይሄን ደጋግሜ የምለው ለመሰለ ጥላቻ ሐሳቡን ነው እኮ ምን እኔ ይሄን የምለው ነገሮች ተቆራርጠው እነሱ ጋር ሊደርሱ ይችላል ኦር ሰምቲንግ ምናምን ነገር ደግሞ እንደኛ ይታየ በዚህ ልክ ደረጃ ከዛ በኋላ ስለሌለም ስለማግ ነው ሲሰበሰብ እኮ ዛጋ ለነፃነት ባለቤትና ልጆች ነው የተባለው ጎፈንድሚው በራሱ አሁን ቤተሰቦቹ አይደለም ሲጀመር ባለፈው እንደውም ያላነሳትን ስለ ውክልናው ምናነሳለን ጥሩ ነገር ነው። አንድ ባልና እንደ ሚስት ፍቃድ መስጠትና የመከልከልም የመጀመሪያው ፕራዮሪቲ ያላቸው ያው ሚስትና ልጆች ናቸው። ህጋዊ ሚስትና ልጅ እስከሆኑ ድረስ ማለት ነው። ልጅ እንኳን ህጋዊ አይባልም፣ ልጅ ነው። ሚስት ማለት ነው ሚስት ነች። ከዛ በተረፈ እሱን በተመለከተም ውክልና ይሄ ይደረግ ብለው ውክልና ለሶስተኛው ወገን መስጠት የሚችሉትም ትዳሩን በተመለከተ እነሱ ናቸው። ጥሩ እንደውም ያመጣው ጉዳይ ስለሆነ እንግዲህ ባለፈው ከተነሳው ጉዳይ እንደውም ባለፈው ካገኘነው ብዬ ነበረ የዛለት ቶሎ ላለመንተን ላለማለት ነውና አንድም ደግሞ እዚህ ጋር የውክልናው ላይ ብዙ ጥያቄ የምታነሳባቸው ምልህ ሁሉ አሁን በሁለቱ ግሩፕ ብዬ ልበል እንግዲህ ያለው አሁን እንዳልክን እያወጣ ነው ባይ ዘ ዌይ እንዳልክ የምታየው ከሆነ ላይክ እንትን ሳይሆን የተሰማንን ያየነውን ነው እንግዲህ ስለሌሎቹ ስራዎች አይደለም እናደንቃለን። ዛሬ በጣም እንትን አልኩኛል በጣም ሰዎች ምን የሚመነዘረው ነገር እኮ ነው። ማንም እንደፈለገ ይመንዝር አይ ዶንት ኬር ተመልክቶኝ አይደለም አይመለከተኝም። ዋናው የሚመለከተኝ ምንድነው ከኔ ፍጹም ስተትና ሰዎችን የሚያስት ነገር እንዳላወጣ ነው የምጠነቀቀው። ሲቀጥል ኮሜንት ላይ አሁን የኛ ቻናል የምንጠብቀው ነገር አለ። የሆነ ቪዲዮ ፖስት ስናደርግ የሚሳደብ ይኖራል ጥቂት አይደለም ምናምን ነገር ከዛ የበለጠ ደስ የሚለኝ ሐሳብ ላይ ውይይት አለ። በረንብ ነው የምማርበትና ይሄኛውን ቪዲዮ እንደዛ ጠብቄው ነበር። እንደዛ
ሐሳብ ላይ የሰጡ ሰዎች የሉም እያልኩኝ አይደለም። በነገራችን ላይ እንደውም አስታወስከኝ ኮመንት ስትል አንዱ ወገንተኛ ነው ያስናቀ ተብለሃል እኮ አንተም እኮ አይደል? በረምብ ነው የተባልኩት። አሁን እሱ ነው የቀደም እንዳልከን በሱ መልክ እስቲ እንዴት አትረዳውም ነው አሁን እንደሱ። አንተም ራስህ የእንዳልክ ወገንተኛውን ከዚህ ጋር እንደዛ ተረዳውም። ሰው የራሱ ኦፒኒየን እንዳለው ማመን አለብን። ኦፒኒየን አለው ግን ያው እንደ አንድ አይነት ስራ እንዳለን ማለት ዩቲዩቡን ያልኩት ሌላው ፕሮፌሽናል የራሱ ፕሮፌሽናል የማማከሩም ካውንስሊንጉም አሁን ወደ እንደውም ወረፋ ላይ ያዝል እንዴ አማክር እኔማ ይፈልገኛል። አንተ በጣም ከባድ የስነ ልቦና ችግር እኔማ ያሳጣኛል። ለማንኛውም እንግዲህ ባለቤቱ ነፃነት ከሞተ በኋላ ለማን ነው ስሙ አስናቀ የሰጠችው ውክልና ነበረ። ይሄም ውክልና ምን ይላል የሚለውን ስናይ ቢኒ የፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት እንግዲህ አለ ቶሎ አዲስ አበባ አስተዳደራዊ የውክልና ስልጣን ይላል። ወካይ ወዘሮ ንጹህ ዘር ደሳለኝ በላይነህ ዜግነት አሜሪካዊት ፓስፖርት ቁጥር ይልና የፓስፖርት ቁጥሩን ይጠቅሳል። አድራሻ አዲስ አበባ ክፍለ ከተማ ቂርቆስ ወረዳ 01 የቤት ቁጥር ብሎ ይጠቅሳል። ከዛ ተወካይ አቶ አስናቀ ቁጥሮቹን ማንጠቅሰው ግላዊ ነገር ስለሆነ ነው ግን ኦሬዲ ፐብሊክ ይወጣ ነው እኛ መጥቀስ አይተበክብንም። ተወካይ አቶ አስናቀ ንጉሴ ደምሴ ዜግነት ኢትዮጵያ ይላል። አድራሻ አዲስ አበባ ክፍለ ከተማ ቦሌ ይልና ወረዳቸውና መኖሪያቸውን ይጠቅሳል። ከዛ ምን ይላል? እኔ ወካይ ለተወካይ የሚሰጣቸው የውክልና ስልጣን ተወካይ እንደኔ በመሆን ማነው ወካዩ? የነፃነት ባለቤት ለማን ለአስናቀ። እኔ ወካይ ለተወካይ የሚሰጣቸው የውክልና ስልጣን ተወካይ እንደኔ በመሆን የባለቤቴ አርቲስት ነፃነት ወርቅነህ ድንገተኛ በሞት ምክንያት ቀደም ሲል ከተዘጋጁትና ለሕዝብ ያልቀረቡ ሙያዊ ስራዎቹን እና አሁን በአገልግሎት ላይ ያሉትን ሙያነክ ስራዎቹን በተመለከተ በማንኛውም የሶሻል ሚዲያ ፕላትፎርሞች እንዲሁም የቴሌቪዥን እና ሬዲዮ ፕሮግራሞች እንዲሁም የሚዘጋጁ ኢቨንቶች በተመለከተ ፕሮግራሞችን እንዲያዘጋጁና እንዲሁም በሌላ ሶስተኛ ወገኖች ዘንድ ሙያውን በተመለከተ በማንኛውም ማሰራጫ መሳሪያዎች የሚዘጋጁና የሚሰራጩ ፕሮግራሞች ካሉ እንዲያዘጉ፣ እንዲያስቆሙ፣ እንዲከላከሉ፣ እንዲያስተዳድሩ፣ እንዲጠብቁና እንዲቆጣጠሩ የገንዘብም ሰነድ ወይም ቼክ ፈርመው እንዲቀበሉና ማስረጃ እንዲሰጡ፣ የባንክ ሂሳብ ከፍተው ገንዘብ ገቢ ወጪ እንዲያደርጉ፣ በውርስ የሚገኝን ንብረት ድርሻ እንዲረከቡ፣ ለሲፒኦ እንዲያሰሩ፣ ተመላሽ እንዲያደርጉ፣ እንዲቀበሉ፣ ማንኛውንም ክፍያዎች እንዲከፍሉ አስፈላጊ ሲሆን የተሰጣቸውን የውክልና ስልጣኖች በሙሉም ሆነ በከፊል ለሌላ ሶስተኛ ወገን በውክልና እንዲከራከሩ፣ መጥሪያ እንዲሰጡ፣ መጥሪያ እንዲቀበሉ፣ ሕግ ነክ ጉዳዮች ተከታትለው እንዲፈጽሙና እንዲያስፈጽሙ፣ መልስ እንዲሰጡ ጠበቃ ወክለው በፍርድ ቤት እንዲከራከሩ በፍትሐብሔር ሕግ ቁጥር አንጻር 2199 እና በፍትሐብሔር ሕግ አንቀጽ ቁጥር 2203 መሰረት ይህን የውክልና ስልጣን መሰጠኝ በፊርማዬ አረጋግጣለሁ ይልና ሙሉ ውክልና ነው ማለት ይቻላል። ሙሉ አይደለም፣ መሸጥ መለወጥ የለውም አይደል? መቀበል መወከል ርዕሱ ምንድነው? አስተዳደራዊ የውክልና ስልጣን ይልና አሁን የጠቀስኳቸው ምክንያቱም ውክልና አንተ ጠቅሰህ ነው ስፔሲፊክ የምታደርገው በጠቀስካቸው ነገሮች ላይ ነው። ውልና ማስረጃ አውተንቲኬተር ነው የሚያደርግልህ፣ ህጋዊ ያደርገዋል፣ ያጸናልሃል። እዛ ጋር የተጠቀሱ ነገሮች ናቸውና አሁን እነዚህ የጠቀስኳቸው ነገሮች አስተዳደራዊና የውክልና ስልጣን በሚል ውክልና ከባለቤቱ ለአስናቀ የተሰጠው ነው። እንግዲህ ባለፈውም ስላነሳ ነው አሁንም ስለጠቀስከው ብዬ ነው እኮ። ምንድነው አንዱ ባለፈው የሚያነሳንበት ምክንያት ውክልናው ራሱ እኛ እንደኖርንበት ብዙ ታሪኮች እንደምንሰማበት ምናልባት እነሱ ላይ ኢፌክት ኖሮት ሊሆን ይችላል የሚልም ነገር አንስተን ነበርና ዞሮ ዞሮ ብዙ ነገር ላይ ተወክሏል። ስለዚህ ይሄ ሰው በእነሱ በመወከሉ ነገ ተነስቶ ገንዘብ ልሰብስብለት ቢል ልትከለክለው አትችልም።
ህጋዊ ውክልና አለው ነገር ነበር ህጋዊ ውክልና አለው የሞራልና ይሄ የሞራል የባህል እና እንግዲህ ደግሞ ነፃነት ነው በመሃል ያለው እሱን አስበህ ካልሆነ ተስማምተህ ካልሆነ በስተቀር አይቻልም ብዙ ነገሩ እንደዛ ነው ቅድሚያ የሚሰጠው ለነሱ ህጉም ለነሱ ነው የሚሰጠው መብት አላቸው እንግዲህ ህግ ባለሙያዎች ካላችሁ በእንደዚህ አይነት ጉዳይ ላይ እስከምን ድረስ የሚለው እንግዲህ በኮሜንት ብታሳውቁ ለኛም አንድ ትምህርት ነው ሌላውም ያቀበታል ብዬ አስባለሁ ስለዚህ ስለሱ ስላነሳን አሁን ወደ ቀጣዩ ስለ ስናቀ ሌላኛው ምንድነው የሱ እውነት መታፈኑን ተናግሯል በዋነኝነት ጽሁፍም ጽፎ ነበረ ብዙ ማህበራዊ ሚዲያ ላይ ሲቀባበሉት ነበረ ምንድን ነበር ያለው ብትገሉኝም አላወጣም ነው 80 ምንድን ነበር ያለው እንግዲህ ወደ ተመልካቾች ያስናቀ ካወጣው በኋላ ለሁለት ቀን ፖስቱ ከቆየ በኋላ አውርዶታል ምክንያቱም ሐሳብ ቀይሮም ሊሆን ይችላል ያለውን ነገር እስከቀረጽንበት ይሄ ፕሮግራም እስኪተላለፍ ጊዜ ድረስ ምንም አዲስ ነገር አልነበረም ግን ይሄኛው ያስናቀ ፖስት ልጥፍ ተነስቷል ግን ያለው የነበረው ምንድነው የልብ ወዳጄን የግል ገመና እድሜ ልኬን አላወጣም በቃ ይልና በቃል አጋኖ ያደርግና ከዛ ከታች ነገር ግን ገበናውን ማውጣት ካለብኝ መሳሪያ ከተደገነብኝ ግደሉኝ እንጂ 80 ሳይወጣ ትንፍሽ አልልም ብሎ እንግዲህ ራሱን የታፈነ እውነት በእንደዚህ አይነት ሁኔታ ገልጾታል እንግዲህ ለኛ ከርሱ ላይ ምን እንዳያችሁ ታምኔሉን የታፈነ እውነት ብለን አንዱ ማሳሰቢያ ምንድነው የቤተሰቦቹ እውነት ያስናቀ እውነት ስንል የነሱ ነው እውነት የሚሆነው ለነሱ እንጂ እኔ ጋር ሲመጣ እውነት ላይሆን ይችላል ገባ ማስረጃዎች ምናምን ይፈልጋል ገባ አንደው ማንተ ሁሌ የምትላለህ በመረጃ ሳይሆን በማስረጃ የምትለው ነገር አለ ማስረጃው ይወስናልና ስለዚህ እንግዲህ የሱ እውነት እንግዲህ ታፍኖ ተይዟል ማለት ነው አለኝ ካለ እውነት እኔ ግን ሰምቼዋለሁ ብሏል እንዳልክ ይሄ ነው ያለው ሌላው የነሱ አስተናጋጅ ነኝ የሚል ደግሞ አንድ ሰው መጥቶ ነበር እዛ የሚሄዱበት ቤት ማለት ነው እሺ የታገስ ስጋ ቤት የሚባለው አስተናጋጅ የነበረ ሰው ብሎ መጥቶ በቲክቶክ ቪዲዮ ተናግሯል ኦኬ ምንድነው ያለው በጣም ረጅም ጊዜ እዛ ቤት ይመጡ ነበር እኔ እዛ ቤት አመት ከ6 ወር ነው የሰራሁት በአመት ከ6 ወር ውስጥ በጣም ብዙ ጊዜ ይመጣሉ ሁሉ ጊዜ ግን እኔን የማስተናግዳቸው ገንዘብ የሚከፍለው ነፃነት ነው እነዚህ መጥቷቸው ጓደኞቹ በሙሉ ይበላሉ ይጠጣሉ ሂሳብ ከፋዩ ግን እሱ ነው የሚል አንድ ምስክርነት ሰጥቷል ይሄም የሱ እውነት ነው የሱ ነው አርጓል አላረገ ሰራተኛው ደግሞ መታለች ሰራተኛዋ ደግሞ ቲክቶክ ላይ መታለች እኔ አላሰማነኝም ቲክቶክ ላይ መጣችሁ እነ እንዳልክ ግን የሚሏት በትክክል የሚታወቅ አጥንተው ስለሆነ እሷ አንስቷል መቅደስ ፕሮግራም መቅደስ ላይ አንስቷል እኮ ለለ የፈለኩት ቲክቶክ ላይ የመጣችሁ ነች እነ እንዳልክን ያገኘቻቸው ወይስ አይደለችም አላውቅም ነው ዜሮ ካሜራ ላይ ማልወጣችን ፊቷን አላሳየችም ባይዘው ያቺኛዋ ብዙ ቲክቶኳን ብዙ እንተናል እሷ ብዙ ምንም አሳማኝ ነገር የለውም ነገር ግን አገልጋዮች የነበሩ ምናልባት እነ እንዳልክ የሚሏት ግን ትክክለኛ ስለሆነች ያለችውን ሐሳብ አልሰማናገራቸው ውስጥ ግን መጣ እንግዲህ አሁን ይሄ መቸለ የሆነ ባቋራጭ ራስን ማሳወቅ የሆነ ተመቸኝ ብለ ግርግር ላይ ሌባ ይመቻል እንደሚባለው ባረፈ ሰው ላይ ተነስተህ ማይሆን ነገር እሷን መጣ በሰራተኛው ነበርኩ አማችየው እንዲናቸው እንዲን ያስተምሩኝ እንዲያነች ግን ውሃ የሚያነሳ ነገር ብዙም ታማኒነት የለውም እንግዲህ አሁን ስንጠቀልለው አይደል ስንጠቀልለው ያው ለኔ እንዳልክ የመጣበት መቅደስ ጋር የመጣበት ነገር ምንም አላሳመን እንትንም አለማሳመን ሳይሆን ናንሴንስ ነው በቃ ምንም ትርጉም የለውም ማለት ምክንያቱም ኢንተርቪው ያረኳቸው በቃ ይሄን አሉኝ ነው እንጂ ምንም አዲስ ነገር የለውም የተሻሻለ ነገር የለውም ምንም የለውም ምናልባት ትንሽ ለሱ ያረጋበትን መንገድ ለማስረዳት ጠቅሞታል ወይ ምናልባት ሊሆን ይችላል ለነሱ እንደዛ ነው ከዛ ውጪ ሌላው ነገር ላይ ብዙ እንትን የለኝም በነበርኩበት ነው ያለሁት የነሱ መተው ቤተሰቦቹ በነገራችን ላይ ሳናነሳው እንዳንልፍ እትዮ በድጋሚ መታለች ቲክቶክ ላይ ብሏል ራሱም እንዳልከም እቺን ነው የተናገር ጣቷን እንዲያረጋ ነው ከሆነው እቺን የተናገር ነው ያለችው ምንም አልነካ ነው ብላለች እንግዲህ እውነት አለን ብለዋል በመናገራቸው እኔ ትክክል ነው አግባብ ነው ባይነኝ ተራይ እንድጨርሳለሁ
ምን አልኩኝ ልልስል ጀምር ስትል ሌላው እሺ ቢኒ እንትን አደርጋለሁ ሲሉ ነበረ ማለት መናገሯን ድጋሚ መናገሯን እንደ ትክክል እንዳልሆነ እሺ መወሰድ አለበትም ብዬ አላስብም። እሺ ምልልስ ያመጣል ወይ? አዎ ያመጣል። ዋናው ነገር አሁንም ቢሆን ለኔ መተው እነሱ ይሄ ነው እስካላሉ ድረስ ለኔ የነዚህ እውነት እየመራ ይቀጥላል አሁንም ባይ ነኝ። ምክንያቱም መተው ትክክል ካልሆነ ማለት አለባቸው ምልልስ ይሆናል አይሆንም ሳይሆን እውነት ከሆነ መተው ማለት አለባቸው። እንዳልክ ጋም ይሁን ቅድም ብየው የፈለጉበት ቦታ ላይ ግን መልስ መስጠት አለባቸው። አይ ካሉ እንዳመኑ ነው የምቆጥረው እኔ። አይ አሁን ሌላ ዝርዝሩ ደግሞ ሌላ ታሪክ ልታስገባኝ ነው። ይሄ እኔ ኦፒኒየን ነው። አይ ባንተ ኦፒኒየን ላይ ስለመነሳት ነው ማለት አንድ ነገር ነው። ዝም ያለ ሁላ አምኖ ነው ማለት አይደለም። ነገሮችን ማለት ይሄ እኔ እይታ ነው። የተነሳበት ሌቭል ይወስናል። ትልቀቱ ማለት ስሜት ያ ጉዳይ የተነሳበት ክብደትና ዝቅ ማለትና ጥልቅ ማለት ሳይሆን ያንተ እይታ ይወስናል ብዬ አስባለሁ። የራስህ በቃ ሰዎች ስላገዘፉት ስላቀነሱት ስላወሩት ስላላወሩት ሳይሆን አንተ ያን ነገር እንዴት ነው እየተመለከትከው ያለኸው። ለምሳሌ አንዳንድ ሰዎች አሉ እኮ ይሄኛው እውነት እየመራ ይሄዳል ነው እኮ አሁን እውነት ነው አይደለም እኮ ነው ይሄኛው እውነት ይሆናል ይሄን እውነት ያደርገዋል ሳይሆን ይሄኛው እውነታ ግን ይቀጥላል ነው ማለት ነው። እና ማለት እንግዲህ እንድስናጠቃለው ከጨረስክ እኔም ልበል። አዎ እንግዲህ የመጀመሪያው ነገር እንደ ፕሮግራም እንግዲህ ቢንያምንም ወክዬ ማለት ይችላል እንደ ፕሮግራም እንደነዚህ አይነት ነገሮች ማለት ይሄ አርቲስት ታዋቂ ሰው በሞተ ቁጥር ከዛ በኋላ የሚፈጠሩ ነገሮች እንደዚህ አይነት ነገሮች ባይሆኑ አንተም ስሜት ነው ብዬ ስለማስብ ነው ባይሆኑ ብለን እንመርጣለን። የሚነሱ ነገሮች ብዙ ጊዜ ስለሚያስገርሙኝ ነው ያ ነገር። እንደግል ደግሞ እንደራሴ ደግሞ እንደምልከታ ይሄ መቅደስ ጋር መጥቶ ያደረገው ነገር ናንሴንስ ለምንም በቃ ስሜት አልሰጠኝም። በቃ ፕሮግራም ሰራ አይደለ ያኛው ምክንያቱም ለመሰለ እንዳልክ ላይ ፎከስ ማድረገው እሱ ስፔሻሊቲው ይልክ እንደኛ ይሄ ሁሉን ነክ ነገር ሳይሆን በእንደዚህ አይነት ጉዳዮች ላይ ለአንድ አመት ለሁለት አመት አይደለም ኮንሲስተንሲ ኖሮት በሳምንት አንድ ቀን 20 አመት እንግዲህ ይሄ ሬዲዮ ላይ የሚሰሩት ነው። የራሳቸው ደግሞ ካውንስሊንግ አላቸው ኦፍ ካሜራ ማለት ነው። ያ የሚሰራ ሰው ስለሆነ ከእንደዚህ አይነት አንግሎች አሁን ለዚህኛው እንግዲህ ራሱም እንዳለ 22 ሰራተኛ ያለው ሰው ነው። በዩቲዩብ ብዙ ገቢ አይገኝም ብሏል። አይገኝም ሳይሆን መተዳደሪያ አይደለም ያው ገቢ አይገኝም የምትለው ተዳዳሪያ ስለማይሆን ነው። ገብቷልና ምን ትርጉም አላገኘውበትም። እንደውም ማቅዲ በዚህ ላይ ስጠይቃቸው የነበሩት የሷን ብቻ ሳይሆን ሌሎችም እያሰቡት ነው ያለችውን ጥያቄዎች ግርግር ለሌባ ይመቻል የቅድም አባባል እዛ ፕሮግራም ላይ የተሰራው የሪል ስቴት ማስታወቂያ ብዛት የማ የእሱ ቤተሰቦች አንድ የጊፍተር ሪል ስቴት ነው አንዳናስተዋውቀው ነው ሰው ኮመንት ላይ ራሱ በጣም ምሮት ነበረ። ወደ ተመልካቾች እሱን ነገር ክሊል አድርግ እሱን ወክዬ አልልም ግን ይኸውልህ ምን አለ መሰለህ ያልተረዳ ነገር አሁን ፕሮግራም ላይ ስትሆን ታውቀዋለህ። ማስታወቂያና ስፖንሰርሺፕ ይለያያል። ስፖንሰርሺፕ ላይ ሲሆን የራሱ የእንዳልክ ዩቲዩብ ወይም ደግሞ የራሱ ድርጅት እንትኖች አሉት ለስፖንሰር ክራይቴሪያ አለው። ለምሳሌ ይሄን ያህል ከከፈላችሁ በፕሮግራሚና ይሄን ያህል ጊዜ ድግግሞሽ ይሄን ያህል ላይ ቪዲዮ ይተላለፍላችኋል፣ ይሄን ያህል ድግግሞሽ ደግሞ እኔ በቃሌ በመሃል ላይ እናገራለሁ ብሎ ይላል። አሁን ያ የሚለካው ምንድነው እንዳልክና ያሃ ስፖንሰር ያደረገው ድርጅት ያደረጉት እንትን ነው ዲል ነው። ግን ለኔ ራሱ በጣም በዝቶብኛልና ያው ነገር ይታወቃል ነው ያረኩት አይደለም እኔ አንተ ይመቻል የሚባለው እዚህ ጋር የሚወራው ስለ ነፃነት ቤተሰብ ጉዳይ አርፎ ምናምን ነው። እዚህ ጋር ግን በቃ በጣም ቴንሽን የሚስብ ነገር ስለሆነ እንደ ኖርማልም አይሆንም ክፍያው። በነገራችን ላይ እንደ ጉዳዮቹ ትልቅ ብር ነው ማስታወቂያው ምናምን እና ምልል ነው ያው በዩቲዩብ መተዳደሪያም ባይሆን ሬዲዮም ሲሰሩ ምናምን በስፖንሰር ስለሆነ የሚሰሩት ስራቸው እሱ እንትን አይደለምና መቅዲ ግን በጣም ዛሬ መቅዲ ብያለሁ ማለት መቅዲ በቃ አሪፍ ነገር ሰርተሻል ጎበዝ ከምር አይለመሰለ እሱ ማቅረቡ ሳይሆን እንዳልክ መቅረቡ ልክ አልነበረም ለኔ
ያልሆነ እሷ ምሳሌም ደግሞ- ሰጥታለች ለኔ ያልሆነ ምሳሌም ሰጥታለች ለኔ ለምሳሌ ይሄ ምልልሱ አሁን እንደው መልሶ ነው አይደል ያልኩት እሷ ደግሞ ምልልሱ ሲኖር ግን ልጆቹ ነገ ምናምን አይጎዱ ምናምን አለች እሱ ነገር አሪፍ ምክንያቱም ነገር ደግሞ ነው። ልክ ነች። ምናምን የት ጋር ነው ማብቂያው? እንደውም ምርጥ ነገር ያለችው እኮ እሱ ነው። ስትል ነበር እኮ እዚህ ጋር ምን አይነት ምክንያት ያስቀምጥሽ ምክንያቱም እኔም የሚዲያው ሰለባ ስለሆንኩ ነው ብላ ከዚህ ጋር የሷን ሰለባ መሆን ማዋሃድ አይቻልም የሷ ሌላ ታሪክ ነው ቶ ከእንደዚህ አይነት ነገር ጋር አይነሳም ሌላው ይቅርታ አድርጉልኝና ቤንጃም ቢኒያም ምን ነኝ ቢኒያም ልክ ነህ ቤንጃ ግን እያሉ እኔ ቀጥቅጣችሁኛል ይኸውላችሁ ወደ ተመልካቾች ቤንጃ ቻናሉ ነው ቢኒያም እኔ ነኝ እሱ ብስራት ነው አይቻል እሷ ነገር እንደውም ዝም ብዬ ነበር ማት ነው በቤንጃ ቀጥሎ ይኸውላችሁ ወደ ተመልካቾች የዚህ ፖድካስት ስሙ ቤንጃ ይባላል እንግዲህ ወደፊት አንድ አሪፍ ፕሮግራም ደግሞ እንሰራላችኋለን እንዴት ይሄን ነገር ፖድካስቱን ጀመር ነው እንዴት ስሙ ምናምን አጠቃላይ ደግሞ እንትላለን ስማችን ሁሌ እንደውም ካያችሁ እንግዲህ አዳዲሶች ልትሆኑ ትችላላችሁ እንጂ ፕሮግራሙ ፖድካስት ነው ቻናሉ ስሙ ቤንጃ ፖድ ይባላል አቅራቢዎቹም እኔ ብስራትና እሱ ብዬ እሱ ደግሞ ቢኒያም ነኝ ብሎ ይጀምራል ያው እንግዲህ ስንት ስለማይሉት እንጂ ቅጥቅጣችሁ ተመችቶኛል በሁለት ቢላ ነው እኔ ተቆራረጥኩት ለማለት ሁለት ስለት ባለው ክብራትና ክብራን እንግዲህ እንደዚህ ተወያየንበት ሐሳብ ሰጠንበት እናንተም እንግዲህ በነጻነትና በጨዋነት ኮሜንት ላይ ሐሳባችሁን ስጡን የፈለጋችሁትን ማለት ይቻላል በነጻነትና በጨዋነት በተለይ ጉዳዩ ላይ ቢሆን ጥሩ ነው አይ በቃኛ ደስ እንዳለው መስፈው ካላችሁ ጻፉልን መልስ መስጠት ካለብን እዛው ላይ እንመልሳለን በቀጣይም በሌሎች ቪዲዮዎች እንገናኛለን ጨርሰናል አዎ መልካም ጊዜ ባይ ባይ